ዓ.ም እስከ 1999 ዓ.ም ድረስ ልደታ ክፍለ ከተማ ቀበሌ 22 ሄለን ህንፃ ጀርባ፣ አዳማ ከተማ ቀበሌ 14 ልዩ ቦታው ኬላ በተባለው አካባቢ እንዲሁም በኦሮሚያ ክልል ሰሜን ሸዋ ዞን ፍቼ ከተማ በሚገኙ የአምልኮ ቦታዎች ባለ አውሊያና ባለ ከራማ የአላህና የእግዚአብሔር መልእክተኛ ነኝ በሚል ሰበብ የዜጎችን ሕይወት በማጥፋትና ንብረታቸውን የግሉ በማድረግ ወንጀል መከሰሱን ይገልጻሉ በችሎት የተሰየሙት ዳኞች። ተው ይኸው አካውንቴን ሸልማለሁ፣ አሁኑኑ ሸልማለሁ። አንድ ማስረጃ ብዙ አይደለም፣ አንድ ማስረጃ ከቻልክ እንደውም ሱረቱ ሰፍ ቁጥር 6 ክፈቱልኝ። የጠያቂያችን ምን ነበረ ወንድማችን አብዴል? በዛቱ ስማ አንተ ሲጀመር ማለት ነው የምትጠይቀው ጥያቄ ይሄ ሰውዬ አይመልሰውም ብለህ ነው እንጂ የምትጠይቀው ማለት ነው። እስላም ላይ ቁርአን ላይ እኔ ሰማይ መጀመሪያ ቁርአን ላይ ይሄ አይመልስም ስለዚህ መልስ የለውም ብለህ ሳይሆን ይሄ ሰውዬ ይሄን አይችለውም ብለህ የምትጠይቀው። ነይማ ተራ ጠብቂ። ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባ ነው ያለው። ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ ወይስ የአላህን እጅና እግር ሄደህ አረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው ይፈልግ። ይሄ እኛ ማንነት አይደለም። ነብዩ የነገሩን ተቀበል፣ ቁርአን የነገረን ተቀበል። እሰየው አለቀ ብለሽ እየረበ የምን አጋንንት ነው የምትለው? እኛ ከቁርአን የምንከተለው አጋንንት የምትከተልስ አንተ አጋንንት ይለኛል እንዴ? እሺ ፎይ ካለ ከሌለ እንት ማለት እችላለሁ። ወደ አለ ቃል እንደና እንኳን ደህና መጣ ሰላም ብለናል። ኮንስታንቲዮስ ሰላም ብሎናል። ኦኬ እሺ ዛሬው ቶፒካችን እስልምና ከሙሐመድ በፊት ነበር ወይ የሚል ነው የሚሆነው ማለት ነው። ቶፒካችን ያለ ሙስሊሞች በጣም ቀለል ያለ ነው ብለን ስላመንን ያው ቀለል አድርገንላቸውን የመጣ ነው ማለት ነው። እኛ የምንፈልገውም ደግሞ ቀለል ያለች መረጃ ብቻ ነው። አንድ ሲንግል ነጠላ በቃ አንዲት ብቻ ማለት ነው። ያልበዛ ሁለት ያልሆነ ሶስት ያልሆነ አራት አምስት መረጃ አንፈልግም። አንዲት መረጃ ብቻ እስልምና ከሙሐመድ በፊት መኖሩን አንድ ማስረጃ ብቻ ይሰጡንና ላይቡን እንጨርሳለን ማለት ነው። ካልሰጡን ግን ኮንቲኒየስሊ ይህም ጥያቄ መጠየቃችን አናቆም። ማሰጡን ከሆነ መረጃ ከሌለ እስልምና ከሙሐመድ በፊት እንደሌለ እንዳለ መረጃ ማውጣት የማይቻል ከሆነ መፈክር ይሆናል ማለት ነው። እስልምና የነቢያት ሃይማኖት ነው። እከሌ የሚባል ነቢይ እስልምናን ሰብኳል። 124 ሺህ ነቢያትና መልእክተኞች ተልከዋል በየጎሳቸው። እኛ የ124 ሺሁንም አንፈልግም፣ የአንዱን ብቻ ነው የምንፈልገው። 123999ን አንፈልጋቸው። የአንድ ብቻ የአንድ ነቢይ ወይም ደግሞ ቅዱሳት መጽሐፍ ሊሆን ይችላል፣ አርኪኦሎጂካል ኤቪደንስ ሊሆን ይችላል፣ ፋክቹዋል ሂስትሪ ሊሆን ይችላል። ብቻ አንድ ታንጃብል የሆነ መረጃ ከሙሐመድ በፊት እስልምና መኖሩን የሚያሳይ አንድ ጥያቄ አንድ ማስረጃ ካለ እሱን ሙስሊሞች ገብተው ሲመልሱልን የምንመለከት ይሆናል ማለት ነው። ቀለል ያለች ነች ለእናንተም ለእኛም ማለት ነውና ስለዚህ መረጃ ማምጣት የማይችል ከሆነ መፈክር ይሆናል ማለት ነው ሃይማኖቱ። ለምሳሌ ሉክ ፍቅር ሲዝም በቅርብ የተነሳ እንግዲህ ራሱን ነብይ ነኝ ብሎ የተነሳ አንድ ግለሰብ አለ። ነብይ ነኝ ብሎ የተነሳ ማለት ነው። እሱም ልክ እንደዚሁም ብሎ ክሌም ያደርጋል። ፍቅር ሲዝም ሃይማኖት የነቢያቶች ጥንት ጀምሮ ነቢያቶች የሚከተሉት ሃይማኖት ፍቅር ሲዝም ሃይማኖት ነበረ ብሎ ይናገራል። ነብዩ የተነሳው ነብይ ነኝ ብሎ ራሱን ክሌም ያደረገው ማለት ነው። ነገር ግን መረጃ ሲጠየቅ ምንድነው ራሱ ከራሱ መጽሐፍ ከፍቅር ሲዝም መጽሐፍ ብሎ ይናገራል። ከፍቅር ሲዝም መጽሐፍ ይሄው መልአክ መጥቶ ነግሮኛል እያለ ይናገራል ማለት ነው። ነገር ግን የቀደምት ነቢያቶች እንዴት ማወቅ ይቻላል ተብሎ ሲጠየቅ እንዴ እኔ ነብይ ነኝ ፈጣሪ ሾመኝ ብሎ ይመልሳል ማለት ነው። ስለዚህ እስልምናም የዚህ አይነት ፖዚሽን እንዳይኖረው የዚህ አይነት ምልከታ እንዳይኖረው መረጃ መስጠት የሚችል ከሆነ የምንመለከት ይሆናል ማለት ነው። የምንመለከት ይሆናል። ኦቨርኦል የክርስትናውን አጠር አድርጌ ስነግራችሁ እንሄድበታለን ዲቴል ከመጽሐፍ ቅዱስ አንጻር እያየን ማለት ነው በደንብ። የክርስትናን ስነግራችሁ የክርስትና ሃይማኖት በነቢያት እና በሐዋርያት ላይ የታነጸ ነው
ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 20 አካባቢ እንደሚነግረን ማለት ነው። በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ክርስቶስ ነው ብሎ ይናገራል። ነቢያት አሉ፣ ሐዋርያት አሉ። መካከል ላይ ደግሞ ክርስቶስ ሁለቱንም ያጋጠመ ክርስቶስ ኢየሱስ አለ ማለት ነው። ኦኬ፣ እንዴት? አስቀድሞ ነቢያቶች እግዚአብሔር አምላክ ሲልካቸው የነበሩ ነቢያቶች በሙሉ ስለ መሲሁ ተናግረዋል፣ ስለ ክርስቶስ ኢየሱስ ተናግረዋል። እሱ ይመጣል፣ ይወለዳል፣ ያድነናል ብለው ተናግረዋል። እሱ እንደሚሰቀል ተናግረዋል። እሱ እንደሚነሳ ተናግረዋል። እሱ እንደሚያርግ ሞቶ ደግሞ እንደማይቀር በክብር በታላቅ ኃይል እንደሚነሳ ከዛም በኋላ ደግሞ እንደሚያርግ አስቀድመው በታላቅ ትጋት እግዚአብሔር አምላክ የላካቸው ነቢያቶች ሁሉ ስለዚህ በትጋት መስክረው አልፈዋል። እነማ? ነቢያቶች ማለት ነው። ነቢያቶች ክርስቶስ ኢየሱስም በዮሐንስ ወንጌል ምዕራፍ 5 ቁጥር 40 አካባቢ ምን ይላል? እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ታምናላችሁ፣ መጽሐፍትም ስለ እኔ ይናገራሉ ብሎ ተናገረ። መጽሐፍት ሁሉ የሚናገሩት ስለ ክርስቶስ ነው። መጽሐፍት ሁሉ የሚመሰክሩት ስለ ክርስቶስ ነው። ክርስቶስ ኢየሱስም ለዛ ነው ስለ እኔ እንደዚህ ብሎ እንደተጻፈ ብሎ ብዙ የብሉይ ኪዳን ነቢያትን፣ ቀደምት ነቢያትን እየጠቀሰ ስለ ራሱ ያ ትንቢት እንደተፈጸመ ይነግራቸው ነበር። መጽሐፍትን እየጠቀሰ እንዲሁ ብቻ በወሬ በተረት ተረት አይደለም፣ እንዲሁ በወሬ በተረት ተረት ሳይሆን ማለት ነው። ያንን ቀጥታ ሪፈረንሱን እኛ ሄደን ከብሉይ ኪዳን ማምጣት ማግኘት ስለምንችል ማለት ነው። ክርስቶስ ኢየሱስ መጣ፣ ተወለደ። ከዛ በኋላ ክርስቶስ ኢየሱስ ደግሞ ሐዋርያትን ያዘ። 12ቱ ሐዋርያትን መረጠ። 12ቱን ሐዋርያት መረጠ። የዓይን እማኝ ምስክሮች ከእሱ ጋር አብረው የነበሩ፣ ከእግሩ ስር ተቀምጠው የተማሩ፣ እሱን የዳሰሱ፣ እሱን ያዩ፣ ከእሱ ጋር የኖሩ እነሱን አስተማረ። ሰዎችን ሁሉ አስተማረ። አይሁዳውያንን አስተማረ። የተቀበሉት ተቀብለውታል፣ ያልተቀበሉት ደግሞ ትንቢቱ ተፈጽሞ ክርስቶስ ኢየሱስ ተሰቅሎ በሶስተኛው ቀን ተነስቶ ከዛ በኋላ በታላቅ ኃይል እንዳረገ እነዚህ የዓይን እማኝ ሐዋርያት ያንን መዝግበዋል ማለት ነው። ክርስቶስ ኢየሱስ መጥቷል፣ ተወልዷል። ከዛ በኋላ ደግሞ አስተማራቸው። ከዛ በኋላ አይሁዳውያን ሰቀሉት። ከዛ በኋላ በሶስተኛው ቀን ተነሳ። ከዛ በኋላ አረገ እኮ ብለው ሐዋርያቶች ይህንን በታላቅ ትጋት እንዳስተማሩ የሐዋርያት ስራ ላይ ተጽፏል። ሙሉ የአዲስ ኪዳን መጽሐፍት ይህንኑ ይመሰክራሉ ማለት ነው። ሐዋርያት ስለ ክርስቶስ፣ ነቢያት ስለ ክርስቶስ ይመጣል ብለው መሰከሩ። ሐዋርያት ደግሞ መጥቷል ብለው ትንቢቱ እንደተፈጸመ ፉልፊል እንዳደረገ ሰብከው አስተማሩ ማለት ነው። ስለዚህ የክርስትና ሃይማኖት መሰረቱ ሐዋርያትና ነቢያት፣ በነቢያትና በሐዋርያት የታነጸ ነው ማለት ነው። ኤክስተርናል ኤቪደንስም ልክ እንደ ታሪክ ማስረጃዎች፣ እንደ ፋክቹዋል ሂስትሪ የመሳሰሉት ነገር በሙሉ ክርስትና እውነት የሆነ ሃይማኖት መሆኑን ይመሰክራሉ ማለት ነው። አሁን ወደ ሙስሊሞች ጥያቄ እንገባና እንጠይቃቸዋለን ማለት ነው። ኦኬ፣ እሺ። ገስት ላይ የገባችሁ ሁላችሁንም ሰላም ብያለሁ። እንኳን ደህና መጣችሁ በድጋሚ። ኬቢኪ ማይክን ከፍተሃል አንተ መጀመሪያ። እሺ፣ ሰላም ብያለሁ። ሰላም፣ እንዴት ነህ? እንኳን ደህና መጣ። አለሁ፣ አልሐምዱሊላህ ረቢል ዓለሚን። በአነሳው ላይ ጥያቄ አለኝ፣ ይቻላል? ኦኬ፣ እሺ። ማስረጃ አለ መመለስ ትችላለህ አንተ። እስልምና ከመሐመድ በፊት መኖሩን የሚያረጋግጥ አንድ ማስረጃ መስጠት ትችላለህ? እስልምና ትክክል ነው። ከነቢዩ መሐመድ ዓለይሂ ሰላቱ ሰላም እነሱ አላመጡም፣ ከነሱ በፊት ነው ያለው። እኔ አንድ ጥያቄ አለኝ ልጠይቅ። እሺ፣ ማስረጃ ስጠኝ እስኪ። አንድ ብቻ፣ ሁለት አይደለም፣ ሶስት አይደለም፣ አራት አምስት አይደለም፣ አንድ ማስረጃ ብቻ ስጠኝ። እስልምና ከመሐመድ በፊት መኖሩን የሚያረጋግጥ። እስልምና ሙሐመድ አብደላ የተነሳው 610 ዓመተ ምህረት ላይ ነው። 610 ሉክ ከ610 ቀደም ብሎ የሚናገር አንድ መረጃ እስልምናን የሰበከ ነብይ ግለሰብ የትኛውን ማስረጃ ደስ ያለህን ያለው ጠቅሰህ እኔ ልስህ ይቻላል። እሺ፣ ቀጥል። ሰላም ብያለሁ ሁላችሁንም። አመች ቦታ ስላልሆንኩ ነው። ሜይ ቢ ሲመቸኝ አብራለሁ ካሜራ። አሁን አመች ቦታ ላይ ስላልሆንኩ ነው። እሺ፣ ቀጥል ኬቤኪ።
እሺ መረጃ ከምን ልስጥ አልኩክ? ከመሐመድ በፊት እስልምና ካለ በዓለማችን ላይ ሙስሊም ነው ሰው ሁሉ ሲወለድ ብለህ ስለምታምኑ አንድ ነቢይ አይደለም አለ ብላችሁ የምታምኑት ወደ 124 ሺህ ነቢያቶች አሉ ብላችሁ ታምናላችሁ። እንኳን 124 ሺህ ነቢያት ያለፉበት በዓለም ላይ የነበረን እስልምና ተውና የነ ሶቅራጠስ ታሪክ እንኳን በዓለም ላይ ይታወቃል። የተራ ግለሰቦች ማለት ነው። ተራ ግለሰቦች እነ ሶቅራጠስ እና አርስቶትል እንኳን ከመሐመድ በፊት የነበሩ ሰዎች እንኳን ታሪካቸው አለ። ሰው የነኚህ ተራ ሰዎች የተራ ግለሰቦች ታሪካቸው በዓለም ላይ ካለ አንድ ቀጥል ክርስቲያን የጀመረውን ለመቀጠል ያክል በአጭሩ ምንድነው ስለ እንደነዚህ አይነት ግለሰቦች እንኳን ኢንፍሉዌንሻል የነበሩ ሰዎች በሰዓቱ የነበሩ ታሪካቸው እንኳን ተከትቦ ስለነሱ ዓለም ላይ ብዙ ይወራል። እስልምና ደግሞ ሃይማኖት እንደመሆኑ በጣም ብዙ ነቢያትና መልእክተኛ ሰበኩት የተባለው ማለትም 124 ሺህ ብላችሁ ታምናላችሁ ሙስሊሞች ማለት ነው። ስለዚህ አንድ መረጃ አለ ወይ ነው? እስልምናን የሰበከ አንድ መረጃ አለ ወይ? እና ከምን እንዲሰጥህ ነው የፈለግከው? የእስልምና የነቢያት ሃይማኖት ነው። ከመሐመድ በፊት ስንት መልእክተኞች ተልከዋል? ቁርአን ውስጥ እንደጠቀሱ 25 ነቢያት ናቸው። ከዛም በላይ ግን ቁርአን እነሱ ብቻ ናቸው የተላኩት? እነሱ ብቻ ናቸው ብትለኝ ችግር ይስማማኛል። እነሱ ብቻ ናቸው ካልክም ይስማማኛል። አይ ከዛ በላይም አሉ ካልክም ይስማማኛል። የትኛው 25ቱ ሊያዝል ወይስ 124 ሺህ? እኛ እንደምናምነው ልክ እንደናንተ ከእስራኤል ብቻ ነው ብለን አናምነው። ፈጣሪ ሁሉ ምንም ችግር የለውም። የፈለግከውን ብትል ይስማማኛል። ብቻ አንተ ከየትም በል እንኳን አይደለም ዓለም ላይ ሉክ እንኳን አይደለም ዓለም ላይ ከሰማይ ክርስቲያን እስራኤሎች ብቻ አይደለም ነብይ እያለ ያለው እኛ እንደዛ አይነት አምላክ የለንም። እኛ እስራኤል ብቻ የሚያዩ የለም። ከሁሉም ይወዱ ጎበዝ። እንደውም እኮ ከአንድ ቦታ ብቻ ሲሆን ሶርስ ማምጣት ሊቸገር ይችላል። በዓለም ላይ ናቸው ያሉት እያልከን ነው። ስለዚህ ከኢትዮጵያ እስቲ ከመሐመድ ከመነሳቱ በፊት የኢትዮጵያው ነቢይ ማን እንደሆነና ለእያንዳንዱ ጎሳዎች በቋንቋቸው ነቢይ ልከናል ስለሚል አለኛል ክርስቲያን ጥሩ ነው። የኢትዮጵያውን ነቢይ እስቲ ላክልኝ በኦሮምኛ የተላከውን። እሱ እኮ ግዴታ እኮ አይደለም። ይሄ ነው በቃ ተልኳል ብለን ነው የምንቀበለው እንጂ ግዴታ ከኢትዮጵያም ከበንጋሊም ከህንድም መባል የለበትም። እመን ብቻ አይነን ጨፍነ ጌቤኪ መረጃ ሲባል ግዴታ የለብንም። እመን በአማርኛ እሷ የተላከው ግዴታ ይሄ እኮ ሁሉም እኮ አልተገለጸም። የተገለጸ ብቻ ነው የምንናገረው። ይሄ ግዴታ እኮ መናገር የለበትም። ተላከ በቃ ተቀብለናል። እሱ ተረት ነው እንትና ኬቤኪ። ይህንን ክሌም ማንኛውም ሰው ማድረግ ይችላል በቀላሉ። እንደዚህ ብዬ ብለህ ታምናለህ? በአባቴ መጽሐፍ ውስጥ ሙሐመድን በኩርኩም ብሎታል የሚል መረጃ ባመጣልህ ታምናለህ? ነብይህም በኩርኩም ብሎታል አይደለም። ለአንተ ታማኝ መሆን አለብህ። እንደዚህ ብል እኮ መጀመሪያ አንተ የመጽሐፍን እንትን ታምራት መስራት አለብህ ከፈጣሪ። አንደኛ ደረጃ ታምር መስራት በራሱ ታማኝ እንድትሆን አያደርግህም። ለምን ደግሞ አያደርግህ? በቁርአንህም ላሳይ ስለምችል ማለት ነው። የሙሴ ከፈርዖን ጋር በነበረው ትንቅንቅ የፈርዖን ጠንቋዮች እጅግ ብዙ ታምራት ሲያደርጉ ነበረ። ስለዚህ እነሱ ታማኝ ናቸው ማለት አይደለም፣ ብዙ ታምር ስላሳዩ። አሜሪካን ጋር ታውቀዋለህ ብዬ አስባለሁ። እጅግ ለአእምሮ የሚከብዱ አይነት ታምር የሚመስሉ ነገሮችን ያሳያሉ። ስለዚህ እነሱ ነቢያቶች ናቸው እንዴ? ነቢይ ናቸው ማለት ነው ታምር። ስለዚህ ህሊና ታምር ቢለው ራሱ ተረት ተረት ስለሆነ መሐመድ ማለት ነው። መሐመድ የነገራችሁ ተረት ተረት ስለሆነ ከዛ ውጭ ምንም ታምር ቁርአኑ ታምር ምንም እንዳልሰራ ግልጽ አስፈራሪ ብቻ ነህ። ታምር አልተሰጠህም ስለተባለ ታምር ሰርቷል የምትል ከሆነ ከአላህ ጋር ከምትለው አካልህ ጋር መልሰህ ትጣላለህ። ዳዝማተር እኔ ታምር ሰራም አልሰራም የሚል አመጣህም አላመጣህም፣ ግን ብታመጣም ከቁርአን ጋር ትጣላለህ።
ባታመጣም እኔ ማተር አያደርገኝም፣ ብታመጣም ማተር አያደርገኝም። ምክንያቱም ተረት ተረት ስለሆነ የምታመጣው ራሱ ማለት ነው። ኤኒዌይስ በዓለም ላይ ለነቢያቱ ለምንድን ነው ወደ ስድብ የምትገባው? ስድብ አይደለም። ተረት ተረት ማለት ምንድነው? እሱ ማስረጃ የሌለው ቁም ነገር የሌለው ዝም ብሎ ክሌም ከሆነ ደምሳሽ ለምሳሌ ቆይ ትቀጥላለህ። ደምሳሽ ለምሳሌ እኮ ትሰጠኛለህ። ደምሳሽ ለምሳሌ ሁሉም ነቢያቶች ፍቅር ሲዝም ናቸው አለ። መጽሐፉን ልሰጥ እችላለሁ፣ መፍቱ ነው። ማስረጃ ስትጠይቀው ከራሱ መጽሐፍ ውስጥ ያመጣል። ታምር ስትጠይቀው አድርጌያለሁ ይላል። ምን ታየህ ሲባል ኢቨን ቁንጫ እንደዚህ ብላኝ፣ ምላሴን እንደዚህ ገርፋኝ፣ እንደዚህ አውርቻት፣ ጉንዳን ጋር ተነጋግሬ ይላል። ታምር ነው ይሄ ለሱ። ልክ ነብይህ ከዛፍ ጋር አይምን ድንጋይ አሰላም አለይኩም አለኝ ድንጋይ እንዳለው ማለት ነው። ደምሳሽም ከቁንጫ ጋር ተነጋግሬያለሁ ወለ ይላል። ይህን ማስረጃ ሲጠየቅ ከምን ውስጥ ነው? ከቁርአን ውስጥ ያመጣ። ከራሱ ቁርአን ውስጥ እንደምታመጣው ደምሳሽም ከዛ ያመጣል። እኛ እየጠየቅን ያለን አሁን ደምሳሽም ምን ቻሌንጅ ብናደርገው ደምሳሽ ይህንን ከመናገር አንተ አስቀድሞ ለምሳሌ ከአንተ ከመወለድ በፊት ነቢያቶች ፍቅር ሲዝም አማኝ ናቸው ያለ አንድ ማስረጃ አንጣ ሲባል ኖ ኖ ኖ ኖ ኖ ኖ ይኸው እኔ መጽሐፌ ውስጥ ካለ የደምሳሽ ተረት ተረት ይሆናል። በተመሳሳይ ሙሐመድም ከኔ በፊት የነበሩት ነቢያቶች ሁሉ እስልምናን አስተምረዋል ካለ አንድ ማስረጃ ስንላችሁ ሙሐመድ የነገራችሁ የምንነግሩን ከሆነ ስቲል የሙሐመድ ተረት ተረት ይሆናል። ፔሬድ። አንድ 6ኛ ክፍል ያቋረጠው ልጃችሁ ባይዘ እስልምና የነቢያት አስተምሮ ነው ይላል አሉ። እስቲ የሱ ተማሪዎች ግቡና እኛ ፊት አውሩ። ይህንን ቶፒክ ተከታታይ እንገባበታለን። ትውጡታላችሁ እየመረራችሁ ማለት ነው። እንደዛ ከሆነ በሂብሩ እንደዚህ ጎግል ላይ የሆነ ትራንስሌት እያደረጋችሁ የምታመጧትን እናሱጣችኋለን ማለት ነው። እናሱጣችኋለን። እኛ ጋር በማጭበርበር እና በማታለል እንደማይሆን እናሳያችኋለን። አንድ ማስረጃ ሪካርድ አድርጉና ላኩላቸው። አንድ ማስረጃ ብዙ አይደለም የምፈልገው እኔ። ክርስቲያን ብዙ አይደለም የሚፈልገው። ቆስጠንጢኖስ ብዙ አይደለም፣ ቃል ብዙ አይደለም የሚፈልጉት። እዚህ ጋር ያሉት እስልምና ከሙሐመድ መወለድ በፊት አይደለም እንጠይቃችሁ። እስቲል ሙሐመድ ተወልዶ ብቻ አይደለም በ10 ዓመቱ ነው፣ በ20 ዓመቱ ነው፣ በ25 ዓመቱ ነው፣ በ30 ዓመቱ ነው፣ እስከ 40 ዓመቱ ድረስ ሙሐመድ ተወልዶ 40 ዓመት እስኪሞላው ድረስ ነብይ ነኝ እስካለባት ቅጽበት ድረስ የነበረው ታይም ላይ አንድ መረጃ እስልምና ለሚል አንድ ነብይ ነኝ ካለ በኋላ የተናገራቸውን ሳይሆን ነብይ ከመባሉ አስቀድሞ እስከ 40 ዓመቱ ድረስ ባለው ውስጥ አንድ ማስረጃ ብዙ አይደለም የምንፈልገው፣ አንድ ኤቪደንስ። ይሄን አካውንቴን ሸልማችኋለሁ። የፈለጋችሁትን እቀጣላችኋለሁ። የፈለጋችሁትን እድሜ ልኬን እንደ ባሪያ ታዘዝ ብትሉኝ ይታዘዝላችኋል። አንድ ማስረጃ ልስን ሙስሊሞች እህት ወንድሞቼ፣ ብዙ አይደለም የምንጠይቃችሁ፣ አንድ ማስረጃ፣ አንዲት ማስረጃ ብቻ። 6ኛ ክፍል ያቋረጡ ኡስታዞች ያስተማሯችሁ መረጃ ዛችሁን ውሲ እንዲህ ትዋረዳላችሁ። እዛ ሲቀጥፉ ስታዩአቸው ሱብሃንአላህ እስልምና ከሙሐመድ በፊት እያሉ ያስተማሯችሁ ካሉ የእነሱ መረጃ ዛችኋቸው ነው። ውሸት መሆኑን ስታውቁ ግን ከእስልምና ለቃችሁ እንድትወጡ። እኛ ከዋሸን መረጃ መጥቶብን ይኸው ሙሉ ኦዲየንሳችንን እንሰጣችኋለን። እናንተ ኡስታዞቻችሁ ያስተማሯችሁ ካለ ማስረጃ ካለ አጋልጡኑና እኛ በኮንፊደንስ እንላችኋለን። አንድ ማስረጃ፣ አንድ ብቻ በዓለም ላይ 124,000 በኢየሱስ ስም 24 ሰው አይደለም ያልኳችሁ፣ 200 ሰው አይደለም ያልኳችሁ፣ 1000 ሰው ነብይ እኮ አይደለም ያልኳችሁ። ወደ 124,000 ነብይ ማለት አስባችሁታል? ቃል አስበዋል? ይህንን ቁጥር 124,000 ነቢያት ሙስሊም ነበሩ። 124,000 ነቢያት ነበሩ። በእያንዳንዱ ሀገር፣ ጎሳ፣ ቋንቋ ነቢይ ልከናል እኮ ነው የሚለው። አንድ ማስረጃ ግን የለም። አርስቶትልን ማያውቅ አለ? ሶቅራጠስን ማያውቅ አለ?
እነ ዶጋንን ማያውቃለ፣ እነ ፕሉቶን ማያውቃለ። እነኚህ ተራ ፈላስፎች እንኳን ከሙሐመድ ካላቸው ከ124,000 ነቢያት ይልቅ ምን እንዳስተማሩ በታሪክ ማስረጃ አለ። አርኮሎጂካል ኤቪደንሶች አሉ። ከ124,000 ነቢያት ይልቅ ስለ ገሊሌዮ የተሻለ ማስረጃ ማግኘት ይቻላል። ሙሐመድ ክሌም ካደረጋቸው አይነት አስተምሮ ከማግኘት ይልቅ ማለት ነው። ስለ አንድ ግለሰብ 24,000 ነቢይ ያሉ ከሚሉት ይልቅ ስለ ገሊሌዮ 124,000 ነቢያት እስልምናን ሰበኩ ከሚሉት ይልቅ ስለ ገሊሌዮ ምንድነው ምግብ የሚወደው ምንድነው የሚጠላው የተሻለ ማስረጃ ማምጣት ይቻላል። ስለነ ሶቅራጠስ የተሻለ ማስረጃ ማምጣት ይቻላል። ስለ 124,000 ነቢያት ግን አንዲት ማስረጃ ስንጠይቃቸው ማምጣት አይችሉም። ሙስሊሞች ምን አይነት ኡማ ነው እስልምና? ምን አይነት ማህበረሰብ ነው እስልምና? በምን አይነት ድንቁርና ውስጥ የምትከተሉት እስልምናን? አንድ ማስረጃ ኡስታዞቻችሁ ይድፈሩና እኔ ፊት ያምጡት። አንድ ማስረጃ ነቢያት ሁሉ እስልምና ሃይማኖት ተከታይ ናቸው የሚል አንድ ማስረጃ ከመሐመድ በፊት አንድ ማስረጃ ብቻ። እድሜ ልኬን እኔ እነሱ እንዳዘዙኝ ይታዘዛለሁ። ከዛ በኋላ ቆም ብላችሁ አስቡ ወገን። ቀልድ አይደለም ይሄ። አንድ ተራ ግለሰብ የነገራችሁን እዛችሁ በጭፍና ትከተሉ። ደምሳሽን ተከተሉ። አሊያም ደምሳሽም ነቢያት ሁሉ ፍቅር ሲዝም አማኝ ተከታይ ናቸው አለ። ደምሳሽን ለማለት ትከተሉት? ምክንያቱም እሱ ነቢይ አይደለም አላችሁ። ለምን? አይ በምንድነው ማረጋገጫችሁ? ከመጽሐፋችሁ ተነስታችሁ። ኦኬ ሙሐመድ እሳ አይ እሱ ነቢይ ነው። ማስረጃችሁ ወረቃ መስክሮለታል። ወረቃ ምንድን ነው? አይ ክርስቲያን ነው። ወረቃ ምንድን ነው ያለው? ወይ ነቢይ ትሆናለህ ወይ እብድ ትሆናለህ ነው ያለው። ኦኬ ወረቃ መስፈርት ከሆነ ካዲያ እብድም ትሆናለህ ብሎታል እኮ። ወይን ሴጣን የተገለጠልህ ወይን እውነተኛ መልአክ ነው የተገለጠልህ፣ ሁለቱንም ብሎታል። ኦኬ ተቃራኒውን ስለመሳሰተስ አይ ትንቢቱ ተፈጽሟል። ምን አይነት ትንቢት? አንተ እውነተኛ ከሀገር ያባርሩሃል ብለውታል። ከዛስ ከ10 ዓመት በኋላ ከመካ ስላባረሩት፣ ስለዚህ ይሄ ማረጋገጫ ነው። 10 ዓመት ሙሉ ጣዖታቸውን የመካውያንን ሲሳደብ ታገሱና አባረሩት። ታግሰው ማለት ነው። ስለዚህ ነቢይ ነው በቃ ወረቀት ያባርሩሃል ስላለው። ደምሳሽ ታገሩ ተባሯል። ደምሳሽ ታገሩ ተባሯል። ለምን? የአንድን ሀገር መንግስት ምተች ከሆነ በተለይም እንደ ኢትዮጵያና እንደ አፍሪካ ሀገር ላይ ያላደግና እንትን ላይ ትችትን መቀበል በማይፈልግ ማህበረሰብ ውስጥ መንግስትን ብተች ዝም ሊል አይችልም። ያስርሃል፣ አንገላታሃል፣ ያባርርሃል። ነቢይ መሆን አይጠበቅብህ። ምተች ከሆነ ወይም ትታሰራለህ ወይም ትገረፋለህ ወይም ትባረራለህ። መንግስት ምተች ከሆነ ፋክት ነው ይሄ። የሌሎችን እምነት ቦታዎች የርክ ምሰድብ ከሆነ ምንም ይሄ አያሻማም እኮ ትባረራለህ፣ ትጠላለህ። ምክንያቱም እምነታቸውን እየሰደብክ ስለሆነ። አይ ይሄ የነቢይነት መስፈርት ነው። የነቢይነት መስፈርት ማድረግ አይደለም። እምነታቸው ማንኛውም ሰው ከሰደብክበት ከሀገሩ ያባርርሃል። ምክንያቱም ሙሐመድ በጊዜው ተከታይ ብዙ አልነበረው። ጣዖታውያንም ሲሰድባቸው አቡ ጣሊብ ሲሞት ምንድን ያደረጉት ጣዖታውያኖቹ? አቡ ጣሊብ ማለት የሙሐመድ አጎት ነው። ጣዖታውያኖቹ ሰበሰቡና ይሄ እባክህ አቡ ጣሊብ አንተን እኛ ሊሞት ሲል ማለት ነው እናከብረሃለን፣ ይሄ ልጅ ግን በጣም ጣዖታችንን እየሰደበብን ነው፣ ካልሆነ እኛም የሱን እንሰድባለን፣ አሳርፍልን አሉት። አንተ ከሞትክ በኋላ ግን ከሀገር እናባረረዋለን ወይንም እንገለዋለን። እንደዛ ካደረግን ደግሞ ሰው ይታዘበናል። አቡ ጣሊብ በነበረ ሰዓት አቡ ጣሊብን ስለሚያከብሩት ወይንም ደግሞ አቡ ጣሊብ ታዋቂ ስለሆነ ለሱ ብለው ተዉት። ልክ አቡ ጣሊብ ሲሞት ግን ጠብቀው ሙሐመድን ገደሉት ብለው ይሉናል። ስለዚህ እባክህ ከመሞትህ በፊት ይሄንን ልጅ አስጠንቅቅልን አሉት።
አቡ ጣሊብ ጠራውና መሐመድ እባክህ አትስደብባቸው፣ ያንተንም እንዳይሰድቡብህ አትስደብባቸው አለው። እሺ በአንድ ነገር ይስማሙልኝ አለ። በምን አሉት። ቅድሚያ ንገረን አሉት። አልነግርም አለ። አይ ካልነገርከን አንስማማም አሉት ጣዖታውያኖቹ። እሺ ንገረን እና ነው የምንስማማው። አይ በአንድ ነገር ተስማሙና ነው የምነግራችሁ። አይ ካልነገርከን አንስማማም አሉ ቁረሾቹ። ከዛች ምንድን ነው ሲሉት ላኢላሃ ኢለላህ ሙሐመድ ረሱሉላህ በሉ፣ አላህ ነው አምላክ፣ ከሱ ውጭ የለም፣ እኔ ደግሞ ነብይ ነኝ፣ በእኔ እመኑ አላቸው። አይ በዚህም አንስማማም አሉት። በዚህ አንስማማም ሲሉት ፀሐይን እጄ ላይ አምጥታችሁ ብታስቀምጡ እንኳን አልተዋችሁም አላቸው። ሰድብባችኋለሁ አላቸው። አቡ ጣሊብ በቃ ምንም ማድረግ አልቻለም። አቡ ጣሊብ ሞተ። ከዛ በኋላስ ጣዖታውያኖቹ ታገሱ፣ አላዋጣላቸው፣ ከሀገራቸው አባረሩት። ለእኛ ብለው ተሰቃየ ምናምን ይላሉ። አሁን ሃይማኖታችሁ እንዳይሰደብ ሃይማኖታችሁን አትስደቡባቸው የሚለው የወረደው በዚህ ምክንያት ነው። በኋላ ከሀገር ሲያባረሩት ይህን መገለጥ አመጣ። ስለዚህ አንድ ማስረጃ ሊመጣለት ማይችል እቺን ልክ እንደ ታምር ቆጥረው ይኸው ትንቢቱ ተፈጽሟል እኮ ከሀገር ስለተሰደደ ይሉናል። የሰው ሃይማኖት አንቋሸ ተሳድበን ነብይ መሆን አይጠበቅብህም። ሂድና ሰፈርህ የሚገኝ አንተ ሃይማኖት ያልሆነን ልሳደብ ብሎ ቢልህ አንድ ጓደኛ ከሌላ ሃይማኖት ሄጄ ልሳደብ ነው ቢልህ፣ እዛ አካባቢ ደግሞ ያ የሚሰደበው አካል እምነት ብዙ ሰዎች ቢኖሩበት ማለትም አማኙ ብዙ ቢሆን አይ ያባርሩሃል፣ ሊመቱህ ይችላሉ፣ ከዚህ ሰፈር በሰላም እንዳንኖር ነው የሚያደርጉ ነው የምትለው። ጀግና ማንም አይናገርህም ነው የምትለው። ትራይ ሞክሩት እስቲ። እኔ ልንገራችሁ፣ የማንንም ሃይማኖት ሂዱና ንኩ፣ ሄዳችሁ ሲያመልኩ ቤታቸው እየሄዳችሁ አሹፉባቸው፣ ማምለኪያ ቦታቸው ስደቡባቸው፣ አትጠራጠሩኝ፣ ነፍሳችሁንም ሊልኩላችሁ ይችላል ወደ 7ኛው ሰማይ። ነገር ግን ነፍሳችሁን እንኳን እንደው እንትን ባይሉት ደማችሁን እንኳን ባያፈሱት በሰላም ላኖሩ ትችላላችሁ እዛ አካባቢ። ይሄ ነቢይ መሆን አይጠበቅብንም ይህን ለመናገር ይህን ለማለት ይህን በማለታችን ከዛ እናንተ ነቢይ መሆን አትሆኑም፣ እኛም ደግሞ ሐቀኛ አያደርግህንም። በዚህ ይሄ ፋክት ስለሆነ ማንም ሰው ኮመን እንትን ያለ አንደርስታንዲንግ ያለው ሊረዳው የሚችል ነው። ስለዚህ እስልምና የነቢያት ሃይማኖት ነው ስትሉ ብዙ አይደለም የምንፈልገው፣ ብዙ አይደለም። ለምሳሌ ንግስት ሳባ ታሪኳ አለ አይደል? እኛ ጋር ሙስሊም ነች ብለው ክሌም ያደርጋሉ። አንድ ማስረጃ ግን አለ? የለም። አንድ ማስረጃ፣ አንዲት ላይን፣ አንዲት መስመር አርኪኦሎጂካል ኤቪደንስ ሆነ ሪትን የሆነ ዶክመንት ከመሐመድ ከተናገረው ውጪ ከዛ በኋላ መሐመድ ተናግሮ ደግሞ ሰሃባዎቹ ከተናገሩት ውጪ አንዲት ማስረጃ የለም። ምን አይነት ነገር ነው? ምን አይነት ነገር ነው? በተረት ብዙውን ሸውደዋል ኡስታዞቹ። አረብኛ ነበረ ብዙዎቹ ስለማታውቁት አታለዋቸዋል። አሁን ያሉት ደግሞ ደሞዝ ዲሲቨር ናቸው። አጭበርባሪ፣ ውሸታም፣ አታላይ፣ ቀጣፊ ናቸው። ትናንትና የተጻፉ መጽሐፍቶችን በአረብኛ ነቡላችሁና አስቀድሞ የተጻፈ አስመስለው ድራማ ይሰሩባችኋል። ጭውት እያሉባችሁ ነው። እኔ ጥቅም አግኝቻ አይደለም የምጮኸው፣ እዚህ ጥቅም አግኝቻ አይደለም። በህይወቴ ላይ ሴፍ እያለፈ ነው የምነግራችሁ። ምንም የምጠቀመው ነገር የለም። ምን ያህል አደገኛ እንደሆነ እስልምና ማስተማር ስለማውቀው ማለት ነው። ግን ያንገበግበኛል ሲቀልዱባችሁ ሳይ። ትናንትና የተጻፉ መጽሐፍቶችን አምጥተው የዛሬ ሽንታ ሺህ ዓመት የተጻፈ አስመስለው ያቀርቡላችኋል። ኢብኑ ተሚያ መቼ ነው የሞተው? ትናንትና። ኢብን ከሲር መቼ ሰው ነው? ትናንትና። እንትና አልባኒ መቼ ነው? አልባኒ ከሞተ ትናንትና። ገና 50 ዓመት አልበለጠው ማለት ነው ከሞተ እንኳን። እነኝን ታሪክ እያሉ ሃይማኖት አስመስለው ያመጡላችኋል። የዛሬ 50 ዓመት የነበረን ሰውዬ የዛሬ 50 ዓመት የነበረን ሰውዬ ዛሬ 50 ዓመት ማለት እኮ ትናንትና ነች። አባቴ የነበረባት ዕድሜ እኮ ነች። የነኝን አስተምሮ እዘው እያመጡ እየሸወዷችሁ ነው አይደለም? ከነቢያት በፊት ከመሐመድ በፊት ተውና ከነቢያችን ከመጥሉት በፊት ተውና
እስልምናን ለመታደግ አልባኒ የሚባለው ሰውዬ እኮ የመጣው ትናንትና ነው። እስልምናን እንዳለ ጠልዘው የሚጥሉ የራሳችሁን ዶክመንት አጠናው አለና ይሄን ዳይፍ፣ ይሄን ሐሰን፣ ይሄን ሳሂህ አለው። መች ትናንት የነበር ሰው። ኦኬ ነቢያችን ከራሱ አንዳች አይናገር የምትሉትን አስተምሩ። ትናንትና የነበረ ሰውዬ በዘመኑ ያልነበረ ከ1400 ዓመት በኋላ መጥቶ ይሄንኛው ለነቢያችን አይገባም ይሄኛው ይገባል እያለ በጊዜው የነበሩት እንደው በጊዜው ያልኩት ትንሽ ቀረብ የሚሉ ቡሃሪ የተሰበሰበው ሙሐመድ ከሞተ ከ200 ዓመት በኋላ ነው። ቡሃሪ ራሱ የጻፈው ከ200 ዓመት በኋላ አትሊስት ይሻላል። 200 ዓመት ማለት ቀላል አይደለም። 200 ዓመት ማለት እንግዲህ አፄ ቴዎድሮስ ራሱ ከሞተ በ1855 ነገሰ። 1868 መሰለኝ የሞተው አይደለ? በ1868 ማለት የዛሬ 150 ዓመት ምናምን አካባቢ ማለት ነው። አፄ ቴዎድሮስ እንኳን የዛሬ 150 ዓመት ነው። ወደ ማን ይጠጋል ማለት ነው? ዘመነ መሳፍንት አካባቢ ይገባል ማለት ነው። ይሄንን ታሪክ እንኳን ማስተካከል ይከብዳል። ዘመነ መሳፍንት ላይ ቁጭ ብላችሁ አሁን ወሬ እየሰማችሁ መጽሐፍ ስለ ዘመነ መሳፍንት አንብባችሁ አይደለም። እስቲ ንገረኝ ስለ ዘመነ መሳፍንት እንዲህ ሲባል ሰምቻለሁ። እንዲህ ሲባል እስናድ ማለት እንደዛ ነው፣ ሐሜት ማለት ነው። ተዛ ስለ ዘመነ መሳፍንት መጽሐፍ ተጽፉና ይሄ ሐቀኛ የፈጣሪ መገለጥ ነው ነብያችን የተናገራችሁ ማለት የተጻፈ አይደለም። እከሌ ነገረው፣ እከሌ ለከሌ ነገረው፣ እከሌ ለከሌ ነገረው ነው ሐሜት ማለት ነው። ከ200 ዓመት በኋላ መጥቶ ነው ቡሃሪ እንደዛ የሰበሰበው። ቡሃሪ አይኑ ደካማን አይነ ስውር ነው። አንድ ሐዲስ ለመሰብሰብ እስከ 13 ሩኩ ይወርዳል ይላል። አንዷን ሐዲስ ለመሰብሰብ በቀን ከ100 በላይ ሐዲስ በጭንቅላቱ ይሸመድዳል ይሏችኋል። ኮምፒውተር ራሱ ይህንን ላይ ሸመድድም ወገን ደግሞስ ሩቅ እየሄደ እየጠየቀ ነው የሚሰበስበው ይሏችኋል። በአንድ ቀን 100 ምናምን ሐዲስ ይሰበስባል። 666,000 ምናምን አካባቢ ሐዲስ ሰብስቧል ይሏችኋል። ሙሐመድ ከሞተ ከ200 ዓመት በኋላ የመጣው ይሁን እሺ ብለን ይህንን እንኳን ስንቀበል ከ1400 ዓመት በኋላ ሙሐመድ ከሞተ በኋላ መጣና አልባኒ አይ ይሄንኛው ስህተት ነው ይሄኛው ትክክል ነው ይላል። አልባኒና ሙሐመድ ተገናኝተዋል እንዴ? እንኳን አልባኒና ሙሐመድ ሊገናኙ ቡሃሪና በቡሃሪ ዘመንና በሙሐመድ ዘመን ራሱ የ200 ዓመት ጋፕ አለ። እብን ሐጀር አልአስቀላኒ ይመጣና ሸርህ ሲሰጥ ከስንት መቶ በኋላ መጥቶ አይ ይሄንኛው ዳይፍ ይባል ይሄኛው ሳሂህ ይባላል። ኢብን ኢስሐቅ ለምሳሌ ሉክ ኢብን ኢስሐቅ የመጀመሪያው ሲራ ጻፊ ነው። የሙሐመድን ሲራ ከጻፉት የመጀመሪያው ነው። ለሙሐመድ ቅርቡ የሚባለው ኢብን ኢስሐቅ ሲራ ነው። በደንብ አስተውሉ። በመካከላቸው ያለው ጋፕ 100 ዓመት ምናምን አካባቢ ነው። ወደ 100 ዓመት ቢደርስ ነው። ሙሐመድ ከሞተ አቅራቢያ ነው የመጣው። 100 ዓመት ማለት ብዙም ሩቅ አይደለም። ኦልሞስት ያን ሰው እድሜ ማለት ነው። ኢብን ኢስሐቅ ወደ የጻፈውን ወደ 11 ቮሊም እንደዚህ የሚደርሰውን ኢብን ኢስሐም ከ200 ዓመት በኋላ ሲመጣ ሙሐመድ ከሞተ ምን አደረገው? ወደ አንድ መለሰው። ከዛስ እንዳለ ቆርጬ ጣልኩት አለ። ራሱ መጽሐፍ ላይ ያስቀምጦታል። ኢብን ኢስሐቅ የጻፈውን እንዳለ ቆርጬ ጥየዋለሁኝ አለ። ለምንድን ነው የቆረጥከው ሲባል አንዳንዱ ረጃጅም ነው አለ፣ ምክንያት ሲያስቀምጥ። አንዳንዱ ግን ሳየው ለነብያችን ደስ ማይሉ ነገሮች ስላሉ እነሱ አሳፋሪ የተባሉትን ቀንሻቸው ነው የጻፍኩት አለ። አሁን ቅርቡ ሲራ የሚባለው ያላቸው ኢብን ኢስሐቅ የሚባለው ባይዜ ኢብን ኢስሐም ነው። ኢብን ኢስሐም አስተካክሎ የጻፈው ማለት ነው። ለሙሐመድ ቅርብ የነበረው 100 ዓመት ላይ የነበረው የጻፈውን ከ200 ዓመት በኋላ የመጣው ሰውዬ ምን አደረገው? ጎምዶ ጣለው። እሺ ለምንድነው እንደ የቀነስከው ሲባል ሳነባቸው ደስ ማይሉ ነገሮችን ቆርጬ ጣልኳቸዋል። እነ ቡሃሪ ተዛና ሳይ እነ ሙስሊም ምናምን የመጡት መጨረሻ እነኚህ ሲራው ከተጻፈ በኋላ የመጡ ናቸው። እንደዚህ ሲጎማመድ የመጣ ሃይማኖት ነው። ከዛስ ነቢያት ሁሉ ሙስሊም ናቸው ይሏችኋል። ሰው ሁሉ ሙስሊም ነው ይሏችኋል። እባካችሁ አንዲት ማስረጃ ኖ እናንተ እባካችሁ አንድ ማስረጃ ኖ መሐመድ ተናግሯል።
አንድ ማስረጃ እስቲ ሙሐመድ ከ124,000 በላይ ነቢያቶች ለእያንዳንዱ ጎሳ በራሱ ቋንቋ ነው የሚለው ቁርአኑ ባይዘ ነቢይ ልከናል። አንድ ማስረጃ ለምሳሌ እንትናንም እኮ ብልቅስ ብለው ሰይመዋት ንግስት ማክዳን የሰለሞንን እንትን የሚኒልክን ሚስት ማለት ነው ደፈርስ ሙስሊም ነች ይላሉ። ሙስሊም ነች ይላሉ። ማስረጃስ ሽታውም የለ ሽታውም የለ። አንድ ማስረጃ አንጡ። ማስረጃ ሲባል ወገቤን ማን ተናገረ? ሙሐመድ ተረተ። ከዛስ ሳባዎቹ አዳመጡ። በጊዜው የነበሩ ሰዎች ምን ይሉ ነበረ? ይህ ተረት ተረት ነው፣ ይህ ሐሰት ነው ይሉት ነበረ። ሐሰት ነው ሲሉት ሙሐመድ ምን ያመጣል? መገለጥ ያመጣል። ምን ብሎ? እነኚህ ተረት ተረት ነው ያሉ ወየውላቸው፣ ይህ ተረት ተረት አይደለም ያለ ቃል ነው ብሎ አላህ ብሎ ይነግራቸዋል። ይህ የቀደሙ ሰዎች አፈታሪክ ነው ሲሉት እንደዚህ ያሉ ሰዎች የቀደሙ አፈታሪክ ነው አሉ ወየውላቸው ብሎ መገለጥ ያመጣል። ማስረጃ ሲጠይቁት መገለጥ ያመጣል። በእንደዚህ አይነት ሁኔታ በ21ኛው ሴንቸሪ እኔ ጤነኛ ሆኖ ሰው እስልምና ውስጥ አይደል ነው አይነው ኡስታዞቻችሁ ይዋሿችኋል። ቅድም እንዳልኳችሁ ነው። በአረብኛው ነገር የተጻፈች ያመጡና ትናንትና የተጻፈ ምክንያቱም አሁን በጣም የተረዳሁት ምንድነው እሱ ኡስታዞቻችሁ ምን ያህል ታማኝ እንዳልሆኑ አንድም የተረዳሁበት ምንድነው እሱ አስተውላችሁ ከሆነ ትናንትና የተጻፉ መጽሐፍቶችን ያመጡና ማስረጃ ብለው ያሳያሉ። ሎክ መሐመድ ኢብን አብደል ዋሃብ አሁን መቼ ነው? ትናንትና ሰው ነው እኮ የትናንትና ዋብያ ነው የመሰረተው። ትናንትና የዛሬ 200 ምናምን ዓመት ማለት ነው። እንግዲህ የእሱ መጽሐፍ ያመጡላችኋል። ዳሩ ሰላም ፐብሊሽ እንትን የመቼ ነው? የትናንትና እኮ ነው የማተሚያ እንትሩ የትናንትና ማለት ነው 50 ዓመት ምናምን ውስጥ ታሪክ 50 ዓመት ማለት እንግዲህ እናንተም እየተቃረባችሁ ያላችሁት ዳይፍ ሳሂህ የሚያደርግላችሁ ማለት ነው። እንዴት ነው ታዲያ ወገን? ቆም ብለን መተሳሰብ ካልቻልን ማሰብ ካልቻላችሁ እንዴት ነው የሚሆነው? ማለት እስከ መቼ ነው ዝም ብላችሁ የምትመሩት? እስከ መቼ ነው ዝም ብላችሁ የምትጓዙት? እፎይ ምንም የሚያገኘው ነገር የለም። ሆነን ለመናገር በዚህ እናንተን ለማናደድ ኖ እፎይ ምን ይጠቀማል? እናንተ በማናደድ ምን ይጠቀማል? ኦኬ ሙስሊሞችን አናደድክልኝ ገነት ልሸልም የሚል አምላክ የለኝም እኔ ምንም አልጠቀምም። አንዱ ታገኘ እንደምደፉኝ ስለማቅ ማለት ነው፣ እንደምገሉኝ ስለማቅ ማለት ነው፣ እንደምታርዱኝ ስለማቅ ማለት ነው። ሜይ ቢ እንደዚህ ስላችሁ ኦፌንሲቭ የሆንኩ እንዳይመስላችሁ። ምንም አልጠቀምም ህይወቴ ላይ አደጋ ከማምጣት ውጭ ምንም ነገር ብጠቀመው የለም። ግን አንድ ነገር አምናለሁ፣ እስልምና ከልት ነው፣ ውሸት ነው፣ ስህተት ነው። እኔ ብዙ መረጃ አይደለም የምጠይቃችሁ። እነ ሶቅራጠስ እንኳን ብዙ ታሪክ አላቸው አይደለም? 124,000 ነቢይ ሶቅራጠስ አንድ ተራ ግለሰብ እንኳን በአቴን ጎዳኖች ላይ ብዙ ታሪኮችን እንደሰራ ብዙ መረጃዎች አሉ። የግሪክ ፈላስፎች ብዙ ማስረጃዎች አላቸው። እንዴት 124,000 ነቢይ እስልምናን ሁሉም ሰብኳል ብሎ አንዲት ማስረጃ ይጠፋል? ማለት በምን አይነት ጭንቅላታችን ብናስብ ነው እንደዛ ልንተማመን የምንችለው? እንቅጭ እንዲህ ካልተነጋገርን። ሶሪ ኬቤኪ እሺ ቀጥል። እሺ አሁን ባልከው ላይ እስኪ አንተም ክርስትና ኢየሱስ ክርስቶስን ከመጽሐፍ ቅዱስ ውስጥ የሰበከው አንድ እንትን ስጠኝ፣ እኔ አሁንም ክርስትና ልቀበልልህ።
ኢየሱስ ክርስቶስን የሰበከው ስትል ራሱ እኮ በስጋ ተገልጦ ራሱ ሰብኮናል እኮ ስራ ራሱ ከመጽሐፍ ቅዱስ ውስጥ ስለ ኢየሱስ የሚናገር የአምላክነቱን ይሁን ምንም የሚናገር ስጠኝ፣ እኔ እቀበላለሁ። አሁን ራሱ ኦልራይት ክፈት ለክርስቲያን ከመጽሐፍ ቅዱስ ውጭ ነው። አንተም እንዳልከው ከቁርአን አልቀበልም አልክ አይደለም? እኔም ከመጽሐፍ ቅዱስ አልቀበልም ከሌላ። እኛ የጠየቅነው ምን ነበረ? እኔ ክሌም አድርጌያለሁ እንደ ክርስቶስ በስጋ ክርስቶስ የሚለው ስም በስጋ ከመገለጡ በፊት አስቀድሞ በስጋ ተገልጧል ብዬ ክሌም አድርጌያለሁ እና ክርስትና አልነበረም ማለት ነው። ክሌም አድርጌያለሁ ወይ? ክሌም አድርጌያለሁ አላደረኩም። ስለዚህ እኔ ክሌም ካደረኩበት ጀምረህ ነው የምትጠይቀኝ። እሺ ጠይብ፣ እሺ በሱ ላይ ቆምና እሺ ክርስቲያን ራሱ የሚል እንትን ማስረጃ ስጠኝ። ኢየሱስ ክርስቲያን የሚል ያሉ ሰዎች ምንድን ነው እምነታቸው? መልካም። በቀደም የነበሩ ሰዎች ምንድን ነው እምነታቸው? በእግዚአብሔር ነበር የሚያምኑት። ከዛ ውጪ ክርስቶስ በስጋ እስከሚገለጥ ድረስ አዲስ ስም እስከሚሰጣቸው ድረስ ህዝበ እግዚአብሔር ይባላሉ። እስራኤል ተብለውም ይጠራሉ። እስራኤል ማለት ህዝበ እግዚአብሔር ማለት ነው። የእግዚአብሔር ህዝቦች ማለት ነው። ነገር ግን ክርስቶስ በስጋ ተገልጦ ቤተክርስቲያኑን እንደሚመሰርት በዛች በቤተክርስቲያን ውስጥ ደግሞ አዲስ ስም እንደሚሰጣቸው ትንቢት ስለነበረ ያንን ትንቢት ክርስቶስ በስጋ ሲመጣ ይፈጽመዋል። ሰው ስም ይወጣለት ከተወለደ በኋላ ነው። አካል ሲኖር ነው ስም የሚኖረው። አካል በሌለበት ላይ ስም የለም። ስለዚህ ስሙ እንዲመጣ ክርስቶስ በስጋ መምጣት አለበት። ኢየሱስ ክርስቶስ ማለት ስግው ቃል ማለት ነው። በስጋ የተገለጠ አምላክ ማለት ነው። በስጋ ከመገለጡ በፊት እስካልከኝ በስጋ ከመገለጡ በፊት ቃል ብቻ ስለሆነ በስጋ ስላልተገለጠ ስግው ቃል ተብሎ ሊጠራ አይችልም። አስቀድሞ ትንቢት ነው። ይመጣል ብለው ይጠብቃሉ። ልክ ሲመጣ ያ ትንቢት ይፈጸማል ማለት ነው። አሁን እናንተ ጋር ራሱ ከመጽሐፍ አይደለም እንደምታስተምረው? ከመጽሐፍ ውጭ ይሄን ያስተምረ ነብይ አለ? የእናንተ እኮ ችግር ምን እንደሆነ ታውቃለህ ወንድማችን? ሎክ ክሌም አደረጋችሁ። እናንተ ምን ብላችሁ ክሌም አደረጋችሁ? ከመሐመድ በፊትም ይሄ ስም አለ አላችሁ። እንደዛ ከሆነ አምጡ ካለ አየህ፣ ግዴታ እኮ በአረበኛ መሆን የለበትም። ማወቅ ያለ እኮ በፈለከው ቋንቋ ችግር የለውም። በፈለከው ቋንቋ እስልምና የሚባል ሃይማኖት አለ ብላችሁ ክሌም ስላደረጋችሁ ስሙ ወጥቷል አለ ስላላችሁ እችን ስም አሳዩን። አሁን እኛ ይኸውልህ ሙስሊም ማለት ምን ማለት ነው ባንተ ያስተምር? እኛ ክርስቶስ በስጋ ከመገለጡ በፊት ክርስቲያን የሚል ሃይማኖት ስም ወጥቷል ብለን ክሌም አላደረግንም። ክሌም ባላደረግነው ላይ አንጠየቅም ማለት ነው። እናንተ ግን ስላደረጋችሁ ይሄ ስም አስቀድሞም አለ ስላላችሁ ማስረጃ ክርስቲያን ሜይ ቢ ሀሳቡን ተረድታችሁታል ብዬ አስባለሁ። ሉክ በእስልምናው 124 ሺህ አንዴ ትልቁ ላይ ብታደርገኝ እፎይ በጣም ደስ ይለኛል። አንዴ ብቻ ይችን የቁርአን ክፍል አንዴ አድምጧት። ምን ይላል መሰላችሁ? እናንተ ያመናችሁ ሆይ አንዳችሁ ሞት በመጣበት ጊዜ በኑዛዜ ወቅት ከመካከላችሁ ምስክርነት ከእናንተም ሁለት የትክክለኛነት ባለቤት የሆኑ ሰዎችን አስመስክሩ እያለ ይቀጥላል። ሉክ ኑዛዜ እንኳን ለመመስከር ሁለት ሰዎችን አስመስክሩ ይላል። ኦኬ፣ ለኑዛዜ እንኳን ሁለት ምስክርነትን የጠየቀ እስልምና እንዴት እስልምና ለመኖሩ ከሙሐመድ በፊት ከሙሐመድ ውጪ ከሙሐመድ ሌላ አንድ ምስክር ይኖራል ይታጣል? አህያ ለመግዛት ሸቀጥ ለመግዛት ለመገበያየት የሁለት ሰዎችን ምስክርነት አድርጉ፣ ለኑዛዜ የሁለት ሰዎችን ምስክርነት አድርጉ ያለ እስልምና አህያ ለመግዛት ሁለት ምስክርነት የጠየቀ ሃይማኖት እንዴት ራሱ እኔ
ሙሐመድ በፊት ነበርኩ ብሎ ክሌም ላደረገው አንድ ማስረጃ ያጣል። ሁለት ሰው እንዴት ከሙሐመድ ውጪ ሉክ ሁለት ሰው አታገኙ? ሙሐመድ ከሙሐመድ በፊት እስልምና ለመኖሩ ማለት ነው። እንዴት ሁለት ሰው ይጠፋል? ለመገበያየት ምስክር ለመሆን ሁለት አድርጉ። እስልምና ለመመስከር ግን መሐመድ እኔ ብቻ በቂ ነኝ፣ እንዴት እኔን ብቻ ስሙ ይላል። ሉክ ክርስቶስ በጣም በብዙ ነቢያትና በብዙ ሐዋርያት የተመሰከረለት ነው። በብዙ ነቢያትና በብዙ ሐዋርያት ተመስክሮለታል። እንዴት ከክርስቶስ ከሙሐመድ በፊት የነበረ ክርስቶስ በብዙ ሐዋርያትና በብዙ ነቢያት የተመሰከረለትን ትተን የአንድ ግለሰብ ምስክርነት ብቻ እንቀበላለን? ግለሰቡ ለዛው ምንም ማስረጃ ማምጣት በማይችልበት ሁኔታ ጭንቅላታችሁ ይዋጥላችኋል። አህያ ለመግዛት ሁለት ምስክር አቁመህ እስልምና መኖሩን ለማረጋገጥ አንድ ምስክር ታጣለህ? ይሄ እኮ በጣም እኮ ነው የሚገርመው። አይምሯችሁን እንዴትም ብትሸጡት አይመጣውም። እንዴትም ማለት ነው። አህያ ለመግዛት ሁለት ምስክር፣ እስልምና ከመሐመድ በፊት ለመኖሩን ደግሞ ለማረጋገጥ መሐመድ ብቻ። ለሃይማኖት ሁለት ምስክር የጠፋበት ሃይማኖት እስልምና ብቻ ነው። እኔም ብቻ ስሙኝ ብሎ የተነሳ ሃይማኖት እስልምና ብቻ ነው። እሱም መሐመድ የፈጠረው ማለት ነው። መሐመድ ይዞት የመጣው አስተምሮ። ማስረጃ አላችሁ? ከመሐመድ ተጨማሪ አንድ ማስረጃ አላችሁ? ባይዘዌ መቼም ማምጣት አትችሉም። ምክንያቱም ከመሐመድ ውጪ እስልምናን የሰበከ እሱ የመጣውን የአምላክ ሕሳቤ ይዞ የመጣ አንድም ነብይ ስለሌለ ማለት ነው። ሕያው አምላክ የላካቸው ቀደምት ነቢያት አንድም የመሐመድን አይነት አስተምሮ ስላልነበራቸው፣ ስለዚህ ቢያንስ ስትገበያዩ የምትጠይቁትን ሁለት ምስክርነት ለሃይማኖታችሁ ይሆን ዘንድ እኛ ከመሐመድ ቀደም ያለ አንድ ነቢይ ወይም የትኛውን ማስረጃ እንድትሰጡን እንጠይቃችኋለን ማለት ነው። ያን ጊዜ መተማመን ስለምንችል ማስረጃ ብቻ ነው የምንፈልገው፣ ሌላ አይደለም። ይህን ለማሳየት ይህን ለመናገር ፈልጌ ነው። ፎይ ቀጥል። ኬቢኪ መቀጠል ትችላለህ። አብዲ ገብታል። ቴንኪው ክርስቲያን። በጣም ነው የሚገርመው። ባይዘ ዝሙት ለሰራ እንኳን 4 ሰው ምስክር ያስፈልጋል። ምስክር አለው። እፎይ ተው። ይኸው አካውንቴን እሸልምሃለሁ፣ አሁኑኑ እሸልምሃለሁ። አንድ ማስረጃ ብዙ አይደለም፣ አንድ ማስረጃ ከቻልክ እንደውም ሱረቱ ሰፍ ቁጥር 6 ክፈቱልኝ። የጠያቂያችን ምን ነበረ ወንድማችን አብዴል? ሱረቱ ሰፍ ቁጥር 6 ክፈቱልኝ። ጥያቄያችን ምን ነበረ? ጥያቄያችሁ ከመሐመድ በፊት ስለ እስልምና መኖሩን የሚመሰክር ሰው ነው ያላችሁት። ቁርአን ታዲያ ማለት ነው የወረደው? 6ኛ ክፍል ያቋረጠው ኡስታዝን ለምን አደውልለትም? እሱ ይሻላል ይመስለኛል። እሱን ተውና ሀሜት ውስጥ አትግባ። አንተ ሀሜት ውስጥ እየገባ ነው። ክርስቲያን ሰውን ኢሙ ይላሉ። አብድል ያለው አሁን ችግሩ ምን እንደሚሆን ታውቃለህ? አሁን ያመጣው እኮ ትክክል ነህ። አይ አሁን ሀሜት አምታል። ስለዚህ መመለስ አለብህ። መጽሐፍ ቅዱሳችሁ ሰውን ኢሙ ይላል። አብዲል እሺ አዳምጣው። አይ እኔ እኮ እናንተ አልፈርድማ። ለምን መሰለህ? 6ኛ ክፍል ሀሜት የሚያወራ ነገር አለ መጽሐፍ ቅዱስ ውስጥ? አይ አይደለም። ምክንያቱም ለምን መሰለህ? ሀሜት ውስጥ ግቡ የሚል ነገር አለ። አሁን ያለውን ክፈትለት እስቲ። አብዱል ሱረቱ ሰፍ ቁጥር 6 ቆይ ለምን እንዳልኩ ታውቃለህ? መረጃ ሰው ሲጠየቅ በመጀመሪያ ማዳመጥ ይቀድማል። ማዳመጥ ጤናማ ነገር ስለሆነ ማለት ነው። ልክ ነህ። ለጥፋት እኮ ይቅርታ እንጂ ምክንያት አያስፈልገውም። ሀሜት ውስጥ ገብታለሁ፣ ይቅርታ ጠይቅ። ችግር የለውም። እሺ ጥያቄ እኔ ምን ነበረ ወንድማችን? ሱረቱ ሰፍ ቁጥር 6 ላይ ከሙሐመድ በፊት እስልምና መኖሩን የሚመሰክር ነብይ አለ። ችግር ነው። ስንት ነው አልከኝ? ሱረቱ ሰፍ ቁጥር 6 ሱራ ሰፍ ቁጥር ስንተኛው የቁርአን ምዕራፍ እንደሆነ እንየውሽ። ስክሮል አድርገው ይመጣል። ሰፋትሽ ኦኬ። እሺ ሱረቱ ሰፍ ቁጥር ስንት? 6 ኦኬ። የመርየም ልጅ ኢሳም የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የማረጋግጥና ከእኔ በፊት የሚመጣውን መልእክተኛ ስሙ አህመድ በሆነ የማበስር ስሆን ወደ እናንተ የተላኩ
ነኝ ባለ ጊዜ አስታውስ። በግልጽ ታምራት እናንተ የተላከ የአላህ ነብይ ነው ይላል፣ መልእክተኛ ነው። ማስረጃ ስጠኝ። አሁን ይህንን የተናገረው ኢሳ ነው አይደለ? ተናግሯል ብሎ የነገረህ ማን ነው? ኢሳ እንደዚህ ብሎ ተናግሯል። መጀመሪያ ሁለት ምስክር ለኑዛዜ ሁለት ምስክር ያላችሁበትን ያመጣችሁት ከቁርአን ነው። እኔም ያመጣሁላችሁ ከቁርአን ነው። አብድል ይሄንን ተናግሯል ብሎ የነገረህ ማን ነው? እንደዚህ ተናግሯል ብሎ የነገረህ እናንተ የኑዛዜን ሁለት ምስክር ከተቀበላችሁ ይሄንንም የቁርአን አያት መቀበል አለባችሁ። አንዱን ተቀበላችሁ አንዱን መጣስ የለባችሁ። የራስህን ሎጂክ እኮ ነው ያሳየንህ እንጂ ለእኛ እኮ አይደለም። ይሄ ቁርአን ይላል አትሊስት አንድ ዘማዊ ሴት ብትሆን 4 ምስክር ያምጡ ይላል። ይህንን የነገረህ አሁን በቀላሉ ኢሳ እንዲህ ብሎ ተናግሯል ብሎ የነገረህ ማን ነው? አሁን አልኩ እኮ ከቁርአን ኑዛዜ ያመጣችሁ፣ እኔም ደግሞ ከቁርአን ማስረጃ። ይሄን እንዲህ ነገር ማን ነው? አቡ ፎዛን ጣልቃ ትግባ። ተራ ጠብቅ። እስላም ማለት ራሱ ምን ማለት ነው? እስቲ ንገረኝ። አቡ ፎዛን እባክህ ጣልቃ ትግባ። አብዲል አቤት። እንደዚህ ብሎ የነገረህ ማን ነው? ኢሳ እንደዚህ ብሎ ተናግሯል ብሎ የነገረህ ማን ነው? ቁርአን ነው። ቁርአን ነው። መልካም። ኢሳ ቁርአን በኢሳ ላይ ነው የወረደው? በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ነው። ስለዚህ እዚህ ውስጥ የተናገረው ኢሳ አይደለም ሙሐመድ ነው ማለት ነው። አላህ እኮ ሌላ ቦታ ላይ ምንድን ነው የሚለው? ከፊሉን ቆይ እሺ፣ እየተማመን እንሂድ። ይሄ ቁርአን በሙሐመድ ላይ ወይንስ በኢሳ ላይ የወረደው? በሙሐመድ ላይ ሰለላሁ ዐለይሂ ወሰለም። መልካም። ስለዚህ ይሄ ንግግር እቺ ሱረቱ ሳፍ 61ኛው ያ መሰለኝ 61ኛው ቻፕተር አይደለ? እሺ፣ ቁጥር 6ኛው የወረደበት ምክንያት ለሙሐመድ እንዲህ ብሎ ለህዝቦቹ ነገረ እንጂ አላህ ነገረኝ ብሎ ኢሳ አይደለም አይደለ? በጊዜው የነገራችሁ ይሄንን ክፍል ለህዝቦቹ የተናገረው ሙሐመድ ኢሳ እኮ እንዲህ ብሎ ተናግሯል ብሎ ነው ሙሐመድ የተናገረው ይሄን ክፍል አይደለ? ከዛ እኛ አምነን ተቀበልን። ቴንክ ዩ። ስለዚህ እኛ እያልን ያለ ነው ሙሐመድ የተናገረውን ለምን አስቀድመ ማስረጃ አታመጡም ነው። ይሄንን ኢሳ ተናግሯል ካልከን ግን ምን እንጠይቀሃለን? የት ቦታ ነው ኢሳ የተናገረው? ከቀደሙ መጽሐፍቶች አምጣ ብለን እንጠይቀሃለን። ከቁርአን ነው። እኛ ከቁርአን እናንተ የጠየቃችሁ ከቁርአን ነው። እኛም ማስረጃ ማጥንላችሁ ከቁርአን ነው። ኢሳ ቁርአን ነው እንደወረደለት መውረዱ ብቻ አይደለም። ለምሳሌ ኢየሱስ ከዚህ በፊት የተናገረውን ነገር ነብዩ ሰለላሁ ዐለይሂ ወሰለም ለኛ ያስተላለፉትን ከኢሳም በፊት የነበሩ ሰዎችንም የነገሩን ተቀብለናል፣ አምነን። እሱማ ይኸውልህ ደምሳሽ እኮ ተነስቶ እኮ ሙሐመድ ፍቅር ሲዝም እምነት ተከታይ ነው ይላል። ኢሳም የፍቅር ሲዝም እምነት ተከታይ ነው ብሎ መጽሐፍ ውስጥ ጽፏል። ናቸው ወይ የሚለው የምታረጋግጠው ግን ከፍቅር ሲዝም መጽሐፍ ውስጥ ሳይሆን ወይም ከቁርአን ውስጥ ወይም ከመጽሐፍ ቅዱስ ውስጥ ነው። ኖ ከፍቅር ሲዝም መጽሐፍ ውስጥ ነው ማረጋግጠው ካልክ ግን ልክ እንደ እስልምናው ሎጂክ ይሆናል ማለት ነው። የሐሰት ክስ ራሱ የተናገረውን ለራሱ ንግግር ራሱ ማስረጃ ሙሐመድን ሐሰተኛ እያልኩ መልሰ ሙሐመድ ስለሌሎች የተናገረውን ማስረጃ አድርጋ እያመጣህልኝ ነው። አንተ እኮ ቅድም ያላችሁትን ነገር ረስተህ ካልሆነ በቀር ሙሐመድ ለምሳሌ ለኑዛዜ ሁለት ማስረጃ ያመጣ እስልምና መኖሩን ሁለት ማስረጃ ማጥናት ያቅታቸዋል ወይ ነው ያልከው? ይኸው ቁርአን ውስጥ አለ ነው ያልኩህ። እስቲል እኮ አሁንም የለው እኔ እነዛ ሎጂክ ራሱ ቢሄድም እሱ ሎጂክን ባያስኬድም ወንድማችን ይሄንን ራሱ ሙሐመድን የተናገረው እያልኩ እኮ ነው። አብርሃም ተናገረ ቢልም ተናጋሪው ማን ይሆናል? ሙሐመድ። ኢሳ ተናገረ ቢልም ተናጋሪው ማን ይሆናል? ኢሳ አይምን ሙሐመድ። ምክንያቱም ሰዎቹን አፍ ሳይሆን እየሰማህ ያለኸው ራሱ ሙሐመድ ራስ ምን እያደረገ ነው መሰለ ደምሳሽ ለምሳሌ ራስን የተናገርከው ስትል ኖ እኔ አይደለሁም የተናገርኩት ይኸው ነቢዩ ሙሐመድ እኔ ፍቅር ሲዝም እምነት ተከታይ ነኝ ብሏል የሚል መጽሐፉ ላይ ተጽፎ ታገኛለህ። ሜቢ እንትና የሆነ ቪዲዮ ሰርች አድርግልኝ ድንገት አይምሮ ላይ መጣ። አባባ ታምራት ገለታ የሚባለው ያኔ ጠንቋው አስታወስከው? አላህ ነብይ አድርጎኛል ብሎ ሲያጭበረብር ነበር። አንድ ተራውን ስጠኝ። እሱ ሰውዬ አሁን አላህ ነብይ አድርጎኛል ብሎ ሾመ ራሱን። አባባ ታምራት የሚባለው እያንጓለለ ካወቃችሁት
ማስረጃ መጽሐፍ አልጻፈም እንጂ መጽሐፉ ላይ ማካተት ይችላል። ታምር ሲባል ራሱ ማሳየት ታምር እያሳየው ነው ይላል፣ እየፈወስኩ ነው ይላል። ልክ እንደዚህ አይነት እንትን ነው እየሆነብን ያለው። ነብይ ነኝ አለ፣ ከዛስ ተሾም ያለው አለ። ነብዩ ሰለላሁ ዐለይሂ ወሰለም ከኔ በኋላ ነብይ የለም ብለዋል። እኛ ከነብዩ ሰለላሁ ዐለይሂ ወሰለም በኋላ ያሉትን ማንም ነብይ ነኝ ቢል አንቀበልም። እሱ መፍትሄ ነው እኮ አልቀበልም ማለት እኮ መፍትሄ ነው እኮ መፍትሄ ሳይሆን ግዴታዬ ነው። መፍትሄ ሳይሆን ስላልክ ሳይሆን የፖሊሱን አውጣው ቃል ካለ የፖሊሱና ማስረጃ ነው የፈለጉት። ይፎይ ሌላ ቦታ ከፍቺ ይላል ቦስ። እሺ ቀጥል። ይሁን እንዳለ እሺ አንዴ ከፈተው እና አዳምጠው። ዕለቱ ነሐሴ 12 ቀን 2001 ዓ.ም ረፋዱ ላይ ነው። የፌዴራሉ ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት ደጃፍ በበርካታ ሰዎች ተጨናንቋል። የችሎቱን በር ዘልቀው ሲገቡ ውሳኔ ለመስጠት ከተሰየሙት ዳኞች ፊት ለፊት ከደቂቃዎች በኋላ የሚከሰተውን ለማወቅ የጓጉ ታዳሚዎች የአዳራሹን ወንበር ሞልተው ተቀምጠዋል። ለበርካታ ወራት ሲታይ ከነበረው የክስ መዝገብና ከችሎቱ ፊት ለፊት ተከሳሽ ታምራት ገለታ ከ5 ግብረ አበሮቹ ጋር ቆሞ የዳኛውን የመጨረሻ ውሳኔ ይጠባበቃል። ከተከሳሾቹ መካከል ቦይቶ መሀሪ የተባለው ከዚህ ዓለም በሞት በመለየቱ ክሱ እንዲቋረጥና መዝገቡ እንዲዘጋ የተደረገ ሲሆን በዕለቱም ዳኛው የቀሪዎቹን ተከሳሾች መዝገብ መመልከት ጀምረዋል። በተለይ የመጀመሪያው ተከሳሽ አቶ ታምራት ገለታ በወንጀል ሕግ ቁጥር 522 ህዝባር 1 ሀን በመተላለፍ ከ1992 ዓ.ም እስከ 1999 ዓ.ም ድረስ ልደታ ክፍለ ከተማ ቀበሌ 22 ሄለን ህንፃ ጀርባ፣ አዳማ ከተማ ቀበሌ 14 ልዩ ቦታው ኬላ በተባለው አካባቢ እንዲሁም በኦሮሚያ ክልል ሰሜን ሸዋ ዞን ፍቼ ከተማ በሚገኙ የአምልኮ ቦታዎች ባለ አውሊያና ባለ ከራማ የአላህና የእግዚአብሔር መልእክተኛ ነኝ በሚል ሰበብ የዜጎችን ህይወት በማጥፋትና ንብረታቸውን የግሉ በማድረግ ወንጀል መከሰሱን ይገልጻሉ በችሎቱ የተሰየሙት ዳኞች። በከፍተኛው ፍርድ ቤት ያው እንግዲህ እንደሰማ ነው የአላህ መልእክተኛ ነኝ እያለ የህዝቡን ገንዘብ አሁን ምንድነው እሱ የሰውዬ ነው። በምን መስፈርት ነው ስህተት የምታደርገው? በቀድሞዎቹ አስተምሮ መስፈርት ነው ስህተት የምታደርገው። እግዚአብሔር ልኮታል ይሄ ሰውዬ ነብይ ነው ወይ የሚለውን ከመጽሐፍ ቅዱስ ነው ምዳኘው። አላህ ልኮታል የሚለውን ከቁርአን ነው ምዳኘው። በራሱ መጽሐፍና በራሱ አስተምሮ ከሆነ ግን መቼም ስህተት ሊሆን አይችልም። ሙሐመድም እንደዛ ነው ያደረገው። ነብይ ነኝ አለ። ከዛስ ነቢያቶች ሁሉ እኔ ማስተምረውን ነው ያስተማሩት አለ። ከነቢያቱ አስተምሮ ጋር እየተጋጨ ማለት ነው። ደምሳሽ መጣ ነብይ ነኝ አለ። ነቢያቶች ሁሉ ያስተማሩት እኔ ያስተማርኩትን ነው አለ። ደምሳሽን ስህተት ለማድረግ የምንችለው በምንድን ነው? በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ዳኝተን እንጂ መጽሐፍ ቅዱስ ውስጥ ያሉትን ነቢያቶች እሱ በተረጎመበት ወይንም ደግሞ እሱ መጽሐፍ ውስጥ በጻፋቸው አይነት ተርጉመን ተረድተን አይደለም። ስለዚህ ይሄንን እወቁ። አብዱል ፈውዛን ማስረጃ ካለ ቀጥል። መጀመሪያ ስጀምር እኔ ብስሚላህ ራህማን ራሂም ኢስላም ማለት هو الاستسلام لله እሱ ለአላህ መገዛት አላህ ባዘዘው እንዳዘዘው መሆን ነው። መቼም እነዚህ ነቢያቶች ሁሉም የተላኩት የፈጣሪያቸውን አማጽያን ነበሩ እና እኛ እንኳን ሰው ልጅን ተውና አላህ የፈጠረው ሁሉ ነገር መልካም ጭምር ምድር ላይ የተፈጠረው ሰማይ ውስጥ አቡ ፎዛን ተረት አይደለም። አሁን አንድ ማስረጃ ብቻ ነው። አንድ የሚፈለገው ዛሬ አንድ ማስረጃ ብቻ ነው። መገዛ ከሆነ አልስላሙ ሁወ አዳምጠሽ መገዛ ከሆነ ለታ ለስ አዳምጠሽ አዳምጠን ሰውዬ አዳምጠኝ እሰጣለሁ። ታመጣለህ። አዳምጠኝ። ዝም ብለህ አንተ ነው ተረተረ የምታወራ። እያዳመጥኩ ነበር እኔ። ፈዋት ሳደብ ማስረጃ አንተ ተባለ። ማስረጃ እስላም ማለት ምን ማለት ነው? እስቲ ንገረኝ። አንተ ንገረኝ። ምንም ማለት ይሁን እስልምና ሃይማኖት አለ የሚል አንድ ማስረጃ ብቻ አንተ። እስላም ማለት ምን ማለት ነው? ምንም ማለት ይሁን እኔ ምን አገባኝ ስለማለት ምን ማለት ነው? ምንም ማለት ይሁን ትርጉሙ ምን ማለት ነው? እስላም ማለት ፕሊስ ማስረጃ አንጣልን። ትርጉሙን የምታመጣው ከመለ መሰለ ትርጉሙን የምታመጣው ሎክ እስላም ማለት ሙሐመድ ማለት ቆይ አዳምጥ። አቡ ፎዛን አዳምጥ። ቆይ አንተ የሚፍታሚቱ ያርክ
እስላም ማለት እንጀራ በላ። ቆይ ሰውዬ አንተ ራስን ብቻ ለምን ታዳምጣለህ? እውነት እኮ ሊስን አትጮ። እስልምና ማለት እንጀራ በላ ማለት እውነት አትፈልግም። እውነት ከፈለክ አዳምጠኝ። አዳምጥ። እስልምና ማለት እንጀራ በላ ነው የሚል ትርጉም እንኳን ቢኖረው ያንን ትርጉም መቼ ነው የምታመጣው? የዛሬ መጽሐፍ ትርጉም ሳይሆን የምታመጣው ለሆድክ የምትኖረው። ቆይ አዳምጠኝ። እስላም ምን እንደሆነ ልንገርህ። ትዕግስት ከሌለ ከስር ትሆናለህ ማለት ነው። ተረጋግተህ ስትገባ ትገባለህ። ኢቨን ትርጉም እንኳን ብታመጣ ሌትስ ሴይ ፎር ሴክ ኦፍ አርጉመንት እስላም ማለት ሰላም ነው። ቴንክ ዩ ያ የሰላም ጠር ማለት ነው የሚል እንኳን ቢኖር የምታመጣው ያ ዲፊኒሽኑ፣ ምክንያቱም ነቢያቶች ሁሉ እስላም ናቸው ሙስሊም ናቸው የሚል ስለሆነ ዲፊኒሽኑ ራሱ ባይ ዲፎልት መሆን ያለበት መቼ ነው? አረብኛ መጽሐፍ ላይ አይደለም የሚሆነው፣ ከአረብኛ መጽሐፍ አይደለም የሚሆነው። ምክንያቱም ነቢያቶች ሁሉ ሙስሊም ናቸው ስላል የአረቦች ነብይ ደግሞ መሐመድ ብቻ ነው ብለህ ስለምታምን የሚመጣው መረጃ ኬት ይሆናል ማለት ነው? ከአረብኛ ውጭ ይሆናል ማለት ነው፣ ትርጓሜውም ጭምር። ስለዚህ ያስበልሃል። ነይማ ይረብሻል ድምፁ ካሜራሽ። ሰላም ነው ሚፍታ፣ እንኳን ደህና መጣ። ሚፍታ ቃልና ቆስጤ ቀጥሉ። እናመሰግናለን። ድንቅ ትምህርት ነው። ቀጥል ቆስጤ። እሺ ዲባይ ተረኛ ሚፍታ ሰላም ነው። እንኳን ሰላም መጣ ወንድማችን ሚፍታ አለ። እሺ ነይም አለሽ በታችን ነይም ማይክሽ ዝግ ነው። ነይማን ሚፍታ ነይማና ሚፍታ የላችሁም? እሺ ሱራ 14 ቁጥር 4 ክፈትልን እስኪ ቆስጤ። እስልምና እንዴት ክሌም እንደሚያደርግ ሱራ 14 እስልምና እንዴት ክሌም እንደሚያደርግ ማለት ነው። 124,000 ነቢያትና መልእክተኞች ተልከዋል ብለው ያምናሉ ሙስሊሞች። 123,999 ግን ጅብ ይብላቸው፣ ደራሽ ውሃ ይውሰዳቸው፣ ምን ይግቡ፣ ምን ውስጥ እንደገቡ እንኳን አይታወቅም። የት ሄደው እንደሆነ አይታወቅም። ማስረጃ ስለነሱ በፍጹም ማምጣት አይቻልም። ሉክ ሱራ 14 ቁጥር 4 ላይ ምን ይላል? ከመልእክተኛ ማንኛውንም ለእርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክም። እያንዳንዱ በወገኑ ቋንቋ ተልኳል። በቻይነኛ ተልኳል፣ በኮሪያኛ ተልኳል፣ በጃፓንኛ ተልኳል። በቃ በሁሉም ቋንቋ በኦሮምኛ ተልኳል፣ በትግርኛ ተልኳል፣ በደቡብ ተልኳል። እስኪ ያልተላከበት የለም። ለምን? እያንዳንዱ ያብራራላቸው ዘንድ በወገኖቹ ቋንቋ ተልኳል አለ። ኦኬ ሙሐመድ በቁርአን እንደዚህ ብሎ ክሌም አደረገ። ፈጣሪ ነገረኝ ብሎ እንደዚህ ክሌም አደረገ። እኛም ጥያቄያችን ለኦሮሚያ የተላከው ማን ነው? ለትግራይ የተላከው ማን ነው? ለደቡብ፣ ለጉራጌ፣ ለስልጤ የተላከው ማን ነው? ለቻይና የተላከው ማን ነው? ለኮሪያ የተላከው ማን ነው? ለሱዳን የተላከው ማን ነው? ኢማጂን እንግዲህ ለእያንዳንዱ በእያንዳንዱ በገዛ ቋንቋቸው ተልኳል ብለው ያምናሉ። ኦኬ ማስረጃው ችግር የለም። እሺ የአንዱን ቢያንስ ማስረጃ ስጡን። ከመሐመድ በፊት እነዚህ መልእክተኞች ተልከዋል ብላችሁ የምታምኑ ከሆነ የአንዱን ስጡን እስኪ። አላህ ገብታል። አላህ ኢዝ ዊዝ ሚ። አላህ ከማንም አይደለም። አላህ ኢሳ ነው ከኔ ጋር ነው ያለው። አላህ ብቻ ኢሳ ብቻ ከኔ ጋር ነው ያለው። ሻዳ ሲያዘ እዚሁ ክርስቲያን ነው። እንዴት አመሻችሁ? ሰላም፣ እንዴት ነሽ እህታችን? ደህና አመሻችሁ? ይመስገነው። እንዴት ነሽ?
አላህ አልሐምዱሊላህ። ምን ትያለሽ? ጥያቄውን ሰምተሽዋል? በስድብ ጀመራችሁት እኮ ሲጠርግ ዝም ስትይ ነው። አላህ ከአርሽ በላይ ነው የሚለውን አስተምሮ መሮፍ የሚቀበሉ ስላሉ እና ማን ነው ከአላህ ጋር ያለው የሚባለው? አላህ ከአርሽ በላይ ነው። እኔ አላህ ከአርሽ በላይ ነው ነው አላህም ከኔ ጋር ነው ያልኩት። ግን አላህ በዛቱ ካንቺ ጋር አለ፣ በዛቱ ካንቺ ጋር አለ ብለሽ ታምኛለሽ? በዛቱ ስማ አንተ ሲጀመር ማለት ነው የምጠይቀው ጥያቄ ይሄ ሰውዬ አይመልሰውም ብለህ ነው እንጂ የምትጠይቀው ማለት ነው። እስላም ላይ ወይ ቁርአን ላይ ስማ እኔ ሰማይ መጀመሪያ ቁርአን ላይ ይሄ አይመልስም ስለዚህ መልስ የለውም ብለህ ሳይሆን ይሄ ሰውዬ ይሄን አይችለውም ብለህ የምትጠይቀው። ነይማ ተራ ጠብቂ። ስትጠየቂ እኮ ቅድም ዝም አልሽ። ተራሽን ጠብቂና ታወሪያለሽ። በዛቱ እናንተ ናችሁ የምትሉት እንጂ እኛ አይደለንም። እኛንን በዛቱና በእንትን የምንለው መልካም ነው። እኛ አላህን በምንም ነገር አይመስለውም። እሱን የሚመስል ምንም ነገር የለም። እሱን ሊመስል ይችላል ብለንም ክርስቲያን አንዱ ለቪዲዮ አዘጋጅልኝና እስኪ ነይማ ምትለው እናዳምጣት። የኛ ቄሶች እንደዚህ ብለው ያስተምራሉ። ክርስቲያን አንድ አዳምጪ ነይማ which is በምንም አይመስለው ምናምን። አሁን መፍትሽ እኮ ነው። አለ እጅ አለው፣ ባት አለው፣ እግር አለው፣ ጆሮ አለው፣ ፊት አለው፣ አይን አለው የሚሉ አሉ። ሁለት ቀኝ እጅ አለው የሚሉ አሉ፣ ጣቶች አሉት የሚሉ አሉ። ስለዚህ ይህንን እኛንን እያልን ያለ ነው። አላህን ስለእናንተ አላህ እኛንን እያወራን ያለ ነው ማለት ነው። ቀጥል ክርስቲያን። ይሄ አሁን ቄስ ነው። በቃ በነይማ አስተምሮ እናንተ ናችሁ እያለችን ነው። ቀጥል። እንደዚህ አይነት ነገር እግር የለውም አትበል፣ ተዓጀብ። እዚህ ውስጥ እንዳትገቡ። አላህ እጅ የለውም እግር የለውም አትበል፣ ተዓጀብ ማአላህ ዐዘ ወጀል። ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባ ነው ያለው። ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ ወይስ የአላህን እጅና እግር ሄደህ አረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው ይፈልግ። ይሄ እኛ ማንነት አይደለም። ነብዩ የነገሩን ተቀበል፣ ዝም። ቁርአን የነገረን ተቀበል፣ እሰየው፣ አለቀ። ከዚህ አልፈ ሌላ ውስጥ የገባ እንደሆነ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂም ማለት ምን ማለት? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ነይማ የአላህ ባት ይከፈታል ወይስ አይከፈትም? አሁን ማይክሽን ክፈች ነው የለውም ብላለች እሷ። እናንተ ናችሁ እየቀጠፋችሁብን ያላችሁት ብላለች። ያ እኛ ነን የቀጠፍንባት። አሁን ኡስታዙ ቄስ ነው በነይማ አባባል። እሺ ተመልሻለሁ። እፎይ ከቤክ ይቀጥልሽ። ቀጥል ክርስቲያን። ላ ቅድም ባልከው ላይ ማስረጃ አምጥተህ ልብሁልክ ኢየሱስ ክርስቶስ ማስረጃ ብሏል አልኩ። ተደረበሽ ካልሆነ አታወሪም። ለምን ተገኛተኛለሽ? የሰው ማስረጃኛ ቁርአን እኮ ነው ማስረጃ የምንፈልገው። ኦኬ አላህ እጅ የለውም ወይስ አለው? ዲን ሳይውል እስላም ሰውን ሳይሆን የኢስላምን እንትን ነው የምንከተለው። እስላም ሰውን የምንከተል ሰዎች አይደለም። ኦኬ አጋንንት ነው የምትከተለው። ለምሳሌ ቁርአን ላይ አጋንንቶች አላህ ልጅ የለውም ብለው መስክረዋል። እሱን ትከተያለሽ ወይስ አትከተይ? አላህ አጋንንቶች ጋኔኖች አላህ ልጅ የለውም ብለው የመሰከሩት አጋንንት ናቸው። እየነገርኩ እኮ ነው። ኦኬ ስለዚህ አንቺ ሰው አይደለም የምትከተይው አጋንንት ነው ማለት ነው። ያለው ማስረጃ እየሰጠኸኝ ነው እኮ። አጋንንቶች ናቸው የመሰከሩት እንደዛ ብለው ሰዎች አይደሉም። ስለዚህ አንቺ ከሰው ይልቅ አጋንንት ነው የምታምኚው የምትከተይው ማለት ነው። እናመሰግናለን። እሺ አሁን ወደ ማስረጃው ሂጂና ቀጥይ። ማስረጃ አለሽ እስልምና ከመሐመድ በፊት ለመኖሩ? እስልምና ከመሐመድ በፊት ለመኖሩ አንድ ማስረጃ አለሽ? ማስማምጣት ትችያለሽ? ነይማ እስልምና ከመሐመድ በፊት ለመኖሩ ቁርአን ላይ ነው እንጂ አንድ ማስረጃ። ምን አጋንንት ነው ደግሞ?
ቁርአን ይሄን ያለው። በቃ ነይ ማሚት አድርጊ። አላህ ቀጥይ። ወይ ኔትወርክሽ ትክክል አይደለም ወይ ሆን ብለሽ እየረበሽ የምን አጋንንት ነው የምትለው? እኛ ከቁርአን የምንከተለው አጋንንት የምትከተልስ አንተ አጋንንት ይለኛል እንዴ? ቁርአኑን ክፈትላት። እሺ እኔ እንደምከተለው ታሳይኛለሽ። ሱራ 72 ቁጥር 1 ላይ ይሄንን የተናገረው አጋንንት ናቸው አይደሉም? ወይ ደግሞ እየተቆራረጠ ሲያስጠላ። አይቆራረጥም። ትሰሚያለሽ? ሆን ብለሽ ነው እየረበሽ ያለሽው። አጋንንቱ አሁን እየረበሸሽ ነው። አጋንንት እየረበሸሽ ነው ውስጥሽ ያለው። አዳምጪ፣ አንብቢያውን እጅግ አይምን ሙሐመድ ወይ በል ይሄንን የተናገሩት አጋንንት ወይ አደም ጀምሮ ነብይላህ ከነብይላህ አደም ጀምሮ ማለት ነይማ ነይማ ወهم ብላኮም ረብሸው በል ከጂኒ የሆኑ ጭፍሮች ቁርአንን አደመጡ። እኛ አስደናቂ ሆነ እውነት እየተደበቁ ማለት ነው። ኧረ በእናትሽ ተይ፣ በእናትሽ አትረብሽ። ማስረጃ ብለህ ያመጣ ሰው እኮ ነህ አንተ ማለት። ቁርአኑን ማተቀበይን በቁርአን ላይ ራስህ ቀጥፈህ ሰውንም አታስቀጥፍ። ነይማ ከእስልምና ትወጫለሽ። ልንገርሽ፣ እንደዚህ ከሆንሽ ከእስልምና ቅርብ ነሽ፣ ቅርብ ወራጅ ነሽ። አጋንንት የምታመልከው አንተ ነህ። እሺ ቅርብ ወራጅ ነሽ፣ ከእስልምና ትወጫለሽ። ስማ ልንገርህ፣ እኔ አንድ ጥያቄ ልጠይቅህ። ነይማ ይቅርታ አድርጊልንና አንዴ እንጨርሳ፣ ከነይማ ጋር እንጨርሳ። አንዴ በቃ ይሄ 72ኛው ምዕራፍ አመልከው ልንገርህ፣ የሚበላ የሚጠጣ የሚያራ ታውቃለህ? ችግር የለውም አላህ የማይበላው የማይጠጣው። ኦኬ አንዴ ይሄን የተናገርነው ብቻ ማስረጃውን እናሳይና ከዛ በኋላ ወደ ቶፒካችን እንመለሳለን። በቁርአን ውስጥ 72ኛው ምዕራፍ የጋኔን ምዕራፍ ይባላል። የአጋንንት ምዕራፍ ማለት ነው። የጋኔን ምዕራፍ። እነዛ ጋኔኖች ምን ተናግረው ነው ከተባለ ሙሐመድ ሆይ በል እነሆ ከጂኒ ከአጋንንት ማለት ነው የሆኑ ጭፍሮች ቁርአንን አዳመጡ፣ እኛ አስደናቂ የሆነ ቁርአንን ሰማን አሉ ማለትን ወደ እኔ ተወረደ አለ። እነዚህ ጋኔኖች ምን ብለው ነው? እነሆ የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርቦች ሊሆኑ ወረዱ። ሙሐመድ ቁርአን ሲቀራ ጋኔኖች ነበር የሚያደምጡት። ስለዚህ ልጅ የለም ብለው የመሰከሩት ደግሞ እነሱ ናቸው ማለት ነው። አሁን ወደ ቶፒካችን የአላህን ስም ሲሰሙ ደግሞ ምን ሆኑ? እላዩ ላይ ድርብርብ ሆነው ቀረቡበት ይላል። ጋኔኖች። ነይማ ሶሪ ከሰርተወኝና ትማሪያለሽ። ከእስልምና መወጪ ልጅ ነሽ፣ ሩቅ ምትጓዥ አይደለሽም። አይ ነው ሰዎች እንደዚህ ሪቴት ካደረጋቸው ከእስልምና የሚወጡ ናቸው። ብዙዎቹ ከመውጣታቸው በፊት አንድ ይደርባል። የሚወጡ ሰዎች እንደዚህ ያደርጋቸዋል። ምክንያቱም እንዴት ነው የአጋንንትን ትምህርት እንቀበላለን የምንባለው? ሪቴት ያደርጋቸዋል። እሷ አሁን የጨነቃት የአጋንንትን ምስክር ትቀበያለሽ የሚለው ነው። ወሲብ ያደርግሻል የሚለውን ብናመጣ ደግሞ ስድብ ይመስላታል። ወሲብ እንደሚያደርጋት እሱን ብናመጣ፣ እሱን ብቻ ሳይሆን ከአጋንንት ጋር የተጋቡ መረጃዎችን ብናመጣባት ምን ልትል ነው? በደምሽ ውስጥ ሁሉም ሰው በሰውነት ውስጥ ደም እንደሚዞር ሴጣን በደም ውስጥ በሁላችሁ ውስጥም ይዞራል አለ ብሎ ያለውን ደግሞ ብናመጣ ምን ልትል ነው? እሺ እሱንም እንተወው። ሙሐመድ ራሱ እኔ ሴጣን አለብኝ ሴጣኑም ያዘኛል ነብይ ሳይሆን ናናና ሰይጣንና አምላክህ ምን ያህል ቁርኝት እንዳላችሁ ላሳይህና ተረጋጋ። ስለዚህ እነኝህን ሳያውቁ ነው ስለ ነብይ አታውራው። ተረጋጋ። ስለዚህ እነኝህን ሳያውቁ አስወጣችሁት ነው። መልሱት፣ አታስወጡት። እነኝህን ብናመጣ መልሰን ላክና ግባ። እነኝህን ብናመጣቸው ደግሞ ምን ያህል ሊረብሻት እንደሚችል እናውቃለን። ስለዚህ አታስወጡት። ሰውስ ተረቱን ተውና በእውቀት እናውራ። አሁን ስለ ነብይ ተውና አምላክህና ሰይጣን ምን ያህል ጓደኛ እንደሆኑ እናውራበት። ቆይ ተረጋጋ። አሁን ቶፒኩ ላይ ታወራለህ። በቃ እያወራህበት በነበረው ላይ እንቀጥላለን። ምን በሰይጣን ላይ
በተረት ተረት ሰይጣንና አምላክህ ምን ያህል ጓደኛ እንደሆኑ ሰይጣን ደግሞ ለእናንተ ምን ያክል ባለውለታ እንደሆነ ላሳይ እፈልጋለሁ። እኔ አላህ ራሱ ሰይጣን መሆኑን ባሳየስ? አንተ ነብይኛ ሰው ናቸው አይደል? ነብይ አላህ ሰው ሰይጣን መሆኑን ባሳየስ? አንተ ግን እኔ የማሳይህ ከፍ ብዬ መጣና አምላክህን ተሸክሞ ተራራ ለተራራ ሲያዞረው ነበር እያልኩ ነው። ምን ትላለህ? ይሄ አላህ ሰይጣን መሆኑን ባሳየስ? ትችላለህ። መረጃው ካለ ችግር የለም። ስለዚህ አላህ ሰይጣን እንደሆነ ማየት የማይችለውን አምላክን ማየት የማይችል ሱረቱ ዱሃን ክፈትልኝ ክርስቲያን። ሰይጣን መሆኑን ላሳየህ ሰይጣን መሆኑን አለ። ከየትም አታሳየኝም። መጀመሪያ ላውራ፣ አንተ ላዳምጥ ነው የገባው። ስታወራ ነበረ። እኔ ራሱ አላህ ሲጠራ ራሱ ሰይጣን ሲጠራ አላህ አቤት ብሎ የሚመጣ ሰይጣን ራሱ እንደሆነ አሳይሃለሁ። ስለዚህ ትቀበላለህ አይደለ? ትቀበላለህ? ይኸውልህ ትቀበላለህ። ምንም ይኸውልህ ምናምን ነገር አይደለም። ራሱ ሰይጣን ሲጠራ አለሁ እኔ ነኝ ብሎ ይመጣል። አሳየህ። ትቀበላለህ? እንጠያየቅ። ልጠይቅህ፣ ትጠይቀኛለህ። በዚህ መልኩ እንሂድ። ሚት እያደረከኝማ ከአንተ ጋር እንቀጥል። እጠይቅሃለሁ። ተባባል እንሄዳለን። ትጠይቀኛለህ። አምላክህን እያወራህ ነበር እኮ አይደለም? እጠይቅሃለሁ፣ ትጠይቀኛለህ። አንተ አሁን ስለ ነብይ ምናምን ነብይ ሰው ነው እንጂ በቃ خلاص በዚህ ልክ ተረዳ። ነብዩ መሐመድ እንዲያሉ ምናምን አትበል። አሁን ስለ አምላክ ነው የምናወራው። ቤዝመንት መስራት አለብን። አምላክህን ሰይጣን አምላክ ነው እንዴ? የማያየውን አላህ አምላክን መስሎ ነበር። አላህም ነብይ ነው፣ መሐመድ ነብይ ነው። ጋይድ እኮ መልስልህ። አምላክህን ሰይጣን ተሸክሞ ተራራ ላይ ወስዶ ማየት የማይችለውን አሳይቶታል። አላሳየውም? ና ተሸክሞ የሚለውን አምጣ እናሳየኝ። ክፈት፣ አዳምጥ፣ ክፈት። ታውቀዋለህ ያለው ክርስቲያን በሙሉ ያውቃል ይሄንን። ክፈት። እኔ አሳያለሁ። እኔ አንተን አሳያለሁ። ቡሃሪ 6982 አዘጋጅልኝ። ቆይ ተረጋጋ። ቅር የተባባል ነው አይደል? አትፍራ። ማስረጃ ክፈት ነው ያልኩህ እኔ። ተሸክሞ መጀመሪያ አንተ መልሳ አሁን መረጃ ለማምጣት ማስረጃ ክፈት። ያንሰን ነው ሞታ ይሄን ነገር ኦር ኖ ማለት አለብህ። መረጃውን ክፈት። የደዋ ምዕራፍ ክፈት። አይደለም ካልከኝ ነው መረጃ ማምጣት ያለብኝ። አይደለም ካልከኝ ነው። አይደለም አምጣ። ተሸክሞት፣ ልብ በሉ አምላክን ተሸክሞት ወጥቷል ብሏል። ክፈት። እሺ 40 ቀንና 40 ሌሊት ከጾምና ከተራበ በኋላ ክፈት። ቃል ትፈራለህ። ቃሉን አትፍራ። ይዘው ያረበከ ነው። ከሸምድጀው ነው። አዳምጠህ ከተራበ በኋላ በሰይጣን ተረት አታውራ። ክፈት። መጽሐፍ ቅዱስ ጥቅስ ተረት ነው ማለት ነው። ክፈት። ማስረጃ ተረት ነው ማለት ነው። ማስረጃ ክፈት። ያንተን ዛሬራ ይሰጡን አይደለም። ይሄ ጥቅሱ ትክክል አይደለም። ክርስቲያኖች መልሱ ይሄን ጥቅስ። ኢዴት እንደዚህ አይነት ኮባ ጭንቅላቶች ምንም አይሰሩም እዚህ። ኤኒዌይስ ሎክ በሌሊቱም እምላለው በረፋዱም እምላለው። ሱራው ምንድን ነው? ሱረቱ ዳህ ነው የሚባለው ነው አይደለም? ሱረቱ ዳህ ነው። ያ በሌሊቱም እምላለው፣ በረፋዱም እምላለው፣ በሌሊቱም እምላለው። ሌሊቱ ጸጥ ባለ ጊዜ ጌታ አላሰናበተህም፣ አልጠላህም። ይሄ የወረደው ምንድነው? እሱ አንድ የአቡላ ሚስት መጣችና መሐመድን ሴጣንህ ትቶሃል ስትለው አላህ ምን ብሎ መጣ? በሌሊትም እላለሁ በጠዋትም እላለሁ ጸጥ ባለ ሰዓት ጌታ አልተውኩህም አለው። አቡላ ሚስት ምንድን ያለችው? ሴጣንህ ተወህ ወይ? አላህ ምን ብሎ መጣ? አልተውኩህም። አንብበው። ኦኬ ሉክ ይሄን ሀዲስ አንድ ያድምጡና ዋንስ አላስ ሜሴንጀር ቢካም ሲክ ኤንድ ኩድ ናት ኦፈር ሂዝ ናይት ፕሬየር ፎር 2 or 3 ናይትስ። አንድ ቀን ያለ መልእክተኛ ታመሙና ለ2 ወይም ለ3 ቀናት የምሽት ሰላታቸውን ማድረስ አልቻሉም ነበር ብሎ ይናገራል ተራኪው። ዘን ኤ ሌዲ ካም ኤንድ ሴድ
አንዲት ሴት የአቡ ለሀብ ሚስት መጣችና እንደዚህ አለችው፣ ኦ ሙሐመድ አይ ቲንክ ዛት ዩር ሳታን ሃዝ ፎርሴክን ዩ፣ ሙሐመድ ሆይ ሰይጣንህ ትቶ የሄደ ይመስለኛል አለችው። ፎር አይ ሃቭ ናት ሲን ሂም ዊዝ ዩ ፎር 2 or 3 nights፣ ለሁለትና ለሶስት ቀን አላየሁትምና ሰይጣንህ ትቶ የሄደ ይመስለኛል ብላ ስትጠይቀው ሙሐመድን አላህ ከዛ ምን አለ? በረፋዱ ምላለሁ በሌሊቱም ጸጥ ባለው ጊዜ ጌታ አላሰናበትህም አልጠላህምም ብሎ መገለጥ አወረደለት። ሎክ ሴጣን ማለት ይሄ ነው። ሴጣን ማለት ይሄ ነው። አላህ ራሱ ሴጣን ነው። ሴጣን ያሰቃየዋል፣ ከሴጣን ጋር ያወራል፣ ከሴጣን ጋር ጓደኛ ይሆናል። አይደለም፣ አላህ ራሱ ሴጣን ነው። ማን ፊት እንደቆም ካላወቅ የማይመስል ነገር ነው። እንደዚህ ሴቷ ምንድን ነው ያለችው? ኬቤኪ ሴቷ ምን ነበር ያለችው? ምን ትትዋል ነው ያለችው? ላ ስለ ሴቱ አይደለም ጌታ ነው የሚለው እዚህ ጋር ሁሉም አዲሱ መልሰው ሴጣን አይልም። ይሄ ቁርአን የወረደው ለምንድን ነው? እሷ ይሄ ቁርአን የወረደው በምን ምክንያት ነው? እናንተ ራሱ እኮ አሁን አላህ ሴጣን አይደለም ማወቅ ያለበት እናንተ ራሱ እኮ አሁን አላህ አይደለም። አንብብ፣ ሐዲስ ነው ቡሃሪ ነው። ምን አለችው ሙሐመድን? ሴጣን ትተዋል ስትለው አላህም ብሎ ምን ላይ ሰጠ? በጠዋት እምላለሁ በቀን እምላለሁ ጸጥ ባለ እኔ ጌታ አልተውኩህም አላሰናበትኩህም አለ። which means የሙሐመድ ጌታ ማን ነው? ሴጣን። ቶቶ እንደዛ አይልም። አንብበው፣ የማይመስል ነገር አንብበው፣ ቅድሙ ላይ ልመለስ። አንብበው ቁርአኑ እኮ ሱረቱ ዱሃ ላይ እንደዛ አይልም። ጌታን ነው የሚለው እንጂ ሰይጣን አይልም እኮ። ኬቤኪ እኔ ጭንቅላታችሁን አይ ዶንት ኖ ወንደር እንደዚህ አይነት ጭንቅላት ቢኖረኝ ቆርጬ ጥለዋለሁ። የአቡላ ሚስት ምን አለችው? አስባቡን እየነገርኩ ተፍሲሩ ሐዲሱን እየነገርኩ ነው። ምን አለችው? ሴጣን ትቶሃል መሰለኝ አለችው። አላህ ደግሞ ምን አለ? እኔ ጌታህ ነኝ አልተውኩህም። ይኸው እንግሊዝኛውን አንብበው ከታይ ቀጥሎ ያለውን ክርስቲያን ቁርአኑ እዛው on that Allah revealed by the ቆይ ጠርጋት ይባ አንብበው። ኦኬ ያ ምንድነው? ይቺ የአቡላ ሚስት መሐመድን ሰይጣንህ ትቶ የሄደ ይመስለኛል ለሁለት ቀንና ለሶስት ቀን ከአንተ ጋር አላየሁትም ብላ ስትለው ምን ወረደ ይላል? ኦን ዛት አላህ ሪቪልድ አላህ እንደዚህ ብሎ አወረደ። ባይ ዘ ፎርኑን ኤንድ ባይ ዘ ናይት ዌን ኢት ዳርክን ዩር ሎርድ ሃዝ ኔዘር ፎርሴክን ዩ ኖር ሄትድ ዩ። ወይም ደግሞ ሱራ 93 ላይ ወረደ በረፋዱ ምናለው በሌሊቱ ጌታ አላሰናበትም። ሉክ ስለዚህ አላህ ከሴጣን ጋር ይግባባል ብቻ ሳይሆን ራሱ ሴጣን ነው። ይግባባል ወይ? ማዕት ልሰጣችሁ እችላለሁ። ስለ አላህ ልጅ እንደሌለው የመሰከሩት ማን ናቸው? አጋንንቶች ናቸው። ሚስት የለውም ያሉት ሱራ 6 ከ100 እስከ 101 አጋንንት ናቸው። አላህ ስም ሲጠራ ሙሐመድ ላይ ተደራርበው የሚመጡት ማን ናቸው? ጋኔኖች ናቸው። ሱራ 72 19 ልጅም ሚስትም የለውም ያሉት ጂኒዎች ናቸው። ስለዚህ አላህ ራሱ አጋንንት ሴጣን ነው። ስለ ክርስቶስ ያነሳው ግን ዕብራውያን ምዕራፍ 2 ቁጥር 15 አንዴ ክፈተው። ሉክ አስቀድሞ እንደ መጽሐፍ ቅዱሳችን ሴጣን አስቀድሞ አዳምና ሔዋንን አሳስቷል። ሴጣን አዳምና ሔዋንን አሳስቷል። አዳምና ሔዋንን በማሳሳቱ በመሸወዱ ምን ሆኗል? በኃጢአት ላይ ገዢ አድርጓቸው ነበረ። ገዢ ሆኖ ነበረ በምድር ላይ ማለት ነው። ሞት ነግሶ ነበረ። ሞት ስላመጣ ማለት ነው። አለመታዘዝ ስለመጣ ማለት ነው። ስለዚህ ክርስቶስ የመጣውም አንድም የሴጣንን ስራ ሊያፈርስ ነው። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ክርስቶስ በሞት ላይ ስልጣን ያለውን በሞት ላይ ገዢ ሆኖ ነበር ሴጣን ዲያብሎስ። ሰዎች እየተሳሳቱ ስለነበረ ያንን ስህተትን እያስቀጠለ ሴጣን የበላይ ሆኖ ገዢ ሆኖ ነበረ። ስለዚህ በሞት ላይ ስልጣን ያለውን በሞት እንዲሽር እንዲደመስስ አላሚት አርጋ እንዲደመስስ እንዲሽር፣ ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ሎክ
በስጋና በደም ምን አለ እንዲሁ ተካፈለ። ለምን? በሞት ላይ ስልጣን ያለውን ዲያብሎስን የሚፈታተነንን አንቆ የሚይዘንን እሱን ድል ለመንሳት 40 ቀን 40 ሌሊት ጾመና ይህንን ፈተና በስጋ ተቀበለ፣ በፍቃዱ ማለት ነው። ሉቃስ ወንጌል ምዕራፍ 4 ላይ ክፈተውና ከዛ በኋላ ፈተናውን ድል አድርጎ አጋንንት ምን ብለው እንደሚንቀጠቀጡ በስሙ አጋንንት እንዴት እንደሚወጡ ክፈትና እንዲያሳያችሁ ሉቃስ ወንጌል ምዕራፍ 4 ላይ ወደ ከፈተናው በኋላ ያለውን እሺ እሱ በምኩራባቸው ያስተምራቸው ጀመር። ከዚህ በኋላ እሺ ወደ ምኩራብም ገቡ። የናዝሬቱ መጣ በሰንበት ቀን ምናምን እያለ ከፍ አድርገው ትንሽ መጽሐፍም ጠቅልለው ሰጡት። ልታጠፋ መጣ ምናምን እያሉ የሚሉበትን ፓርት አንብበው አንዴ። ሶሪ ወይንም ተዛ ቀጣይ ሉቃስ ወንጌል ምዕራፍ 10 አንብበው። ያ በምኩራብም የርኩስ ጋኔን መንፈስ ያደረበት ሰው ነበረ፣ በታላቅ ድምፅም ጮኸ ይላል። ከክርስቶስ ከተፈተነ በኋላ ማለት ነው። በምኩራብም የርኩስ ጋኔን መንፈስ ያደረበት ሰው ነበረ፣ በታላቅ ድምፅም ጮኸ፣ ተው የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆን ካውቄአለሁ፣ አንተ የእግዚአብሔር ቅዱሱ አለ። ማን ነው የሚለው? ይሄ አጋንንቱ ማለት ነው። ኢየሱስም ዝም በል ከእርሱ ውጣ ብሎ ገሰጸው። ጋኔኑም በመካከላቸው ጥሎት ሳይጎዳው ከእርሱ ወጣ ብሎ ይናገራል። ስለዚህ ክርስቶስ ምን አደረገ? በስጋ ያንን የኛን ፈተና ተፈተነና ምን አደረገ? አጋንንቱን አቀረበውና ሴጣኑን አቅርቦ ከዛ በኋላ ያን በእኛ ላይ ሰልጥኖ የነበረውን ዲያብሎስ ምን አደረገው ማለት ነው? ኃይሉን እንደዚህ ያደቀቀው፣ የበላይነት ለእኛ ሰጠን ማለት ነው ወዲያው። ከዛ ምን ሆነ? ቁጥር ምዕራፍ 10 አንዴ ክፈተው። ለሰባዎቹ አርድእቶች ከዛ አርድእቶች ምን ይሰጣቸዋል? ስልጣን ይሰጣቸዋል። አጋንንትን የማስወጣት በክርስቶስ ስም እንኳን አጋንንት እንዲያስወጡ ስልጣን ሰጣቸው። የክርስቶስ ስም አጋንንትን የሚያርበተብት የሚንድ ሆነ። አላህ ሲጠራስ አጋንንቶች ድርብርበው ነው እያሉ ድምፅ እያሰሙ ይመጡብሃል ማለት ነው፣ ይሰፍሩብሃል። ኢብን ከሲር እንደዛ የሚለው ሱራ 72 ቁጥር 19 በፈሰረበት ላይ አጋንንት በላዩ ላይ ድርብርበው ነው ቀረቡበት፣ ተከመሩበት ነው የሚለው። ሰባውን በደስታ ተመለሱ። ጌታ ሆይ አጋንንትስ እንኳ በስምህ ተገዙልን ተገዝተውልናል አሉት። አጋንንት እንኳን በታላቁ ትእዛዝ። በኋላ ግን በማርቆስ ወንጌል ምዕራፍ 16 ቁጥር 17 ጀምሮ ይህንን ስልጣን ደግሞ ለአማኞች ይሰጠዋል ማለት ነው። ወደ ቶፒኩ መልሰው ክርስቲያን በቂ ይመስለኛል፣ ግልጽ ይመስለኛል። ስለዚህ ክርስቶስ በስጋ ተጠመቀ። ከተጠመቀ በኋላ በመንፈስ ቅዱስ ወደ ምድረ በዳ ራሱ ሄዷል። አጋንንት ተሸክሞ ምናምን የሚለው የራሱ ተረት ተረት ነው። ዳይሎግ ከፈለከ ግን የቁርአን ላይ ልሰጥ እችላለሁ። ሱራ 15 ላይ ሰፊ ዳያሎግ አለ። አጋንንት አላህን እንዴት ዳያሎግ እንዳደረገውና አጋንንት አላህን እንዴት እንደጣለውም ሰጣለሁ ከፈለክ። አጋንንት አላህን እንዴት እንዳጭበረበረውም ሰጣለሁ ከፈለክ። እሱ ፖይንት ሳይሆን ዋናው ግን አላህ ራሱ አጋንንት መሆን ማሳየት በቂ ስለሆነ ሱረት ዳሃ ላይ ያለው ወሳኝ ነገር ስለሆነ ሴጣን ተብሎ ሲጠራ እኔ ነኝ ብሎ አላህ ምን ላይ ስለሚሰጥ፣ እኔ ለምሳሌ እዚህ ውስጥ ኤደን ተብሎ ቢጠራ ክርስቲያን አቤት እንደማይል እርግጠኛ ነኝ። እዚህ ጋር ኤደን የምትባል ልጅ ስላለች ማለት ነው። ቆስጠንጢኖስ ብዬ ብጣራ አላህ ኢዝ ዊዝ ሚ ምናምን አቤት ብላ አትልም። ምክንያቱም ስሟ ቆስጠንጢኖስ ስላልሆነ። ሴጣን ተወህ ወይ ሲባል ግን አላህ አለው ብሎ መጣ ማለት ነው። ስሙ ነው ማለት ነው።